ሉሲ ይሰማል? ይሰማል። በጣም አሪፍ። እሺ፣ ታምራት ተክሉ እባላለሁ። በሙያዬ ፋርማሲስት ነኝ። በቅርብ ነው የተመረኩት። ዛሬ ከእናንተ ጋር መገናኘት ስለቻለን በጣም ደስ ብሎኛል። ቴንክ ዩ ሉሲ ፎር ዘ ኢንቪቴሽን። ባለፉት ጊዜያት የተለያዩ ያነሳናቸው ቶፒኮች ነበሩ። ዛሬ ደግሞ ዲሲዥን ሜኪንግ በሚል ርዕስ ላይ እናነሳለን ማለት ነው። ሚድ የሚኖረው ዛሬ ኢንጌጅመንታችን ከዲሲዥን ሜኪንግ አንጻር ነው። ሶ እንጀምር። እንኳን ደህና መጣችሁ ሁላችሁም። እዚህ ጋር እየታያችሁኝ ነው። ቴንክ ዩ ሶ ማች። ወደ ትሬኒንጋችን ስንገባ ከአንድ ኮት እንጀምር። አንድ አቴንሽኔን በጣም የሳበው ስለነበር ማለት ነው እና ሚላል ቴዎዶር ሩዝቬልት የሚባል ሰው ነው ይሄን የተናገረው። ይሄ ጀስት በአማርኛ ሀሳቡን ሼር ላድርጋችሁ። የህይወት እያንዳንዱ እርምጃ ዲሲዥን ያስፈልገዋል ይላል እና ቤስት ዲሲዥን ማለት ተራይት ዲሲዥን ነው። ትክክለኛ ውሳኔ በቃ በጣም ትልቁ ወይ ደግሞ ቤስት የምንለው ውሳኔ ነው አለ። ሁለተኛው ቤስት ውሳኔ ደግሞ ትክክል ያልሆነ ውሳኔ ነው። ከዛ ግን በጣም ደወረስት የሆነ ውሳኔ ምንም አለመወሰን ነው ይላል። ይሄን ያነሳበት ምክንያት ሀሳቡ ምንድን ነው? ሁለት ቾይዝ ነው ያለው አይደለ? ወይ የምንወስነው ውሳኔ ልክ ነው ወይ ውስጥ ልክ አይደለም ሚል ሁለት ቾይዝ ነው ያለው። ሶ ከእሱ ሀሳብ አንጻር ምን ይላል? ልክ መሆን ትልቁና በቃ ሁሉ የሚፈልገው ነገር ነው። ቤስት የምንለው እሱ ነው። ሁለተኛው ቤስት ደግሞ ምንድን ነው ከተባለ ሰውየው ምን ይላል? ልክ አለመሆን ይሻላል ራዘር ዛን ምንም ሳይወስኑ ላይፍ ሀፕን ከሚያደርግ የሚል ኮንሰፕት ነው ያነሳው እና ይሄን ለምን ሜንሽን ያደረግ ነው ሲባል ከጥቂት ነገር አንስቶ ህይወታችን በዲሲዥን የተሞላች ናት። እያንዳንዱም መጥቀስ እንችላለን። ዛሬ እዚህ ለመገኘት ወስነን ይመጣ ነው አይደለ? እና ከዚህ እንድነሳ ፈልጌ ነው። ከዚህ ቀደም እንደምናደርገው ዋይ በሚለው ነው የምንጀምረው አይደለ? ሜይ ቢ እንትን ካላችሁም ሳይመን ሲኔክ የሚባል ሰው እያለ እሱ መጽሐፍ ጽፏል። ስታርት ዊዝ ዋይ ብሎ ከለምን መጀመር ትልቅ ቫሊዩ ስላለው ማለት ነው። ለምን አስፈለገን ዛሬ ስለ ዲሲዥን ሜኪንግ ማንሳት ለምን አስፈለገን የሚለውን ነገር ስናይ አንደኛ ወጣቶች ነን እዚህ ጋር ሁላችንም ካልተሳሳትኩኝ እየተቀየረ ባለው ጊዜ ውስጥ ሞቲቬት እየተደረግን ነው አይደለ? ከፊቱኑ ምሩ፣ ኢኖቬት አድርጉ፣ ከዛ ሶሉሽን ፍጠሩ የሚል ማነሳሻ አለ። እሱ ብቻ አይደለም። ላስት ታይም ትዝ ካላችሁ ቼንጅ ማኔጅመንት እያልን ነበር አይደለ? ለውጥ ውስጥ ነው ያለ ነው። ዓለም ለውጥ ውስጥ ናት። በየቀኑ ለውጥ ይለወጣል። ከኤአይ አንጻር ራሱ ምናልባት የዛሬ 6 ወር በፊት በቃ ሁሉም ኤአይ ሲባል ይመጣልን ቻትጂፒቲ ነው አይደለ? አሁን ሌላ መጥቷል። ተረዳችኝ? ጀመና እናም ዲፕሲክ እያለ ይመጣል። ኮንስታንትሊ እየተቀያየረ ነው። ኤአይም እዛው አልተቀመጠም እየተባለ እየተቀየረ ያለበት ጊዜ ያለ እና በዚህ ጊዜ ውስጥ እንደ ወጣት ውሳኔዎች የመወሰን ቦታዎች እየተሰጡን ነው። ስለዚህ ይሄ ሪዝን ወይ ደግሞ ይሄ ቶፒክ ያስፈልገናል ማለት ነው። ስፔሻሊ ለወጣቶች በዚህ ኤጅ ወይ ደግሞ በዚህ ኤራ ላይ ላሉ ወጣቶች በጣም ያስፈልገናል። አንደኛው ሪዝን እሱ ነው። ሁለተኛው ሪዝን በህይወታችን ውስጥ ያሉ ትልቅ ለውጦች ምንጫቸው ወይ ደግሞ መነሻቸው ካሬጂየስ የሆኑ ከዛ ደግሞ በጣም የታሰበባቸው ወይ ደግሞ ዋይዝ የሆኑ ዲሲዥኖች ሜክ በማድረግ የሚመጡ ናቸው። ምናልባት የምታውቁት መጽሐፍ ሊሆን ይችላል። ኮምፓውንድ ኢፌክት ሚል መጽሐፍ አለ እና ጸሐፊውን እያስታወስኩት አይደለም። ዘ ኮምፓውንድ ኢፌክት ላይ ምን ይላል? እንደው ቆየው ካነበብኩት ታሪኩን እንትን ልብባችሁ እችላለሁ። 3 ጓደኛዎችን አስቀምጡ። አንደኛው ጓደኛ አንደኛው ልጅ ኖርማሊ ይሄዳል። ቼክ አድርጉ ኮምፓውንድ ኢፌክት ብላችሁ የሆነ ግራፍ ተሰርቶለታል ራሱ። አንደኛው ልጅ በቃ ኮንስታንትሊ ህይወት ላይ ምንም ሳይጨምር ሳይቀንስ ይሄዳል። አንደኛው በትንሽዬ ቼንጅ አመጣ። የእሱን ቼንጅ ማለት ዲሳይድ አደረገ። በትንሽዬ ቼንጅ
ሹገር ኮንሰምሽኑን ቀነሰ፣ ትንሽዬ ሹገር ኮንሰምሽን አረገ፣ መጽሐፍ ማንበብ ጀመረ። እንዲህ ሊትል የሚባሉ ሀቢቶችን አድ ለማድረግ ወሰነ። አንደኛው ደግሞ ኔጋቲቭ በሆነው ማነር ደግሞ ሹገር በጣም መጠቀም ጀመረ። በጣም ስላችሁ በጣም ብዙ ሳይሆን በቀን ውስጥ ትንሽዬ አድ አረገ እየተባለ መጣ ማለት ነው። ግራፍ ተሰራ። ለተወሰነ ጊዜ ሁሉም ሰዎች እኩል ነበሩ። አትሰም ፖይንት ግን ግራፉ ስፓይክ አረገ፣ ወደ ላይ ወጣ እና ለማሳየት የፈለገው ጸሐፊው ለማለት ፈልገው ነው ኮምፓውንድ ኢፌክት፣ በአንዴ 100% ማደግ አይደለም እድገት፣ ማቹሪቲ፣ ግሮዝ፣ ሰክሰስ ብላችሁ የምትጠሩት እሱ አይደለም። ስሞል ፕሮግረስ ስፔሻሊ ይሄ ኢንትረስት የሚባለው ማለት ነው። ስሞል ፕሮግረስ ትንሽ በየቀን አንዳንድ ፐርሰንት እያለ ቢሄድ ትልቅ ቫሊዩ አለው የሚለውን ለማሳየት ነው። እና ላሉ ለውጦች፣ ላሉ እንቅስቃሴዎች ለሁሉም ዲሲዥን ያስፈልጋል። ስለዚህ የምናንሳበት አንደኛው ይዝን እሱ ስለሆነ ነው። ስኬት የሚጠላ የለም አይደለም፣ ውጤታማ መሆን የሚጠላ የለም። እንግዲህ ባለፈው ስናወራ ነበር እዚህ ላይ ህይወት ከኛ ያለፈ ነው። ስለ ስኬት ስናወራ ሀብታም መሆንን ብቻ አይደለም የምናስበው፣ በእኛ ውስጥ የሚጠቀሙ ሰዎች አሉ። ያ ማለት የሚጠቀሙ ሰዎች የምናወስናቸው ውሳኔዎች እነሱን አፌክት ያደርጋል ማለት ነው። እሱን ለማለት ነው። ሌላኛው ሲባል ኦኬ ለምን አስፈለገ ለሚለው የመጨረሻው ፖይንታችን በተዘዋዋሪ ደግሞ ኦን ዲ አዘር ሃንድ መጥፎ ውሳኔዎች ፕሮግረሳችንን ዲሌ ያደርጋሉ። መጥፎ ውሳኔዎች ዲሌ ያደርጋሉ። ለምሳሌ ዲሌ ብቻ ሰሞ ሳይሆን አቅጣጫችንን ልንሰት እንችላለን። ከ360 ዲግሪ ውስጥ 1 ዲግሪ ሽፍት ብታደረጉ መነሻችሁ ላይ የእናንተ ዲሲዥን ነው። 1 ዲግሪ የተሳሳተ ዲግሪ ሽፍት ብታደረጉ ከአንድ ሰዓት በኋላ ከደስቲኔሽናችሁ አፓርት እየሆናችሁ የምትሄዱት 2 ሰዓት 3 ሰዓት ሲሆን ላይክ ላትመለሱ ነው የምትሄዱት። ይሄ ምን ያሳየናል? ምንወስናት ጥቂት ውሳኔ ብዙ እኮ አልተሽከረከርንም፣ ወይ ደግሞ 5 ኪሎ ሜትር ሄደን እኮ አይደለም፣ ትንሽዬ 1 ዲግሪ ዞር የማለት ዲሲዥን ሜክ በማድረጋችን ብቻ ወደ ተሳሳተ ነገር ልንመራ እንችላለን ማለት ነው። ስለዚህ ዲስ ዴይስ ዩዝ ኢምፓወርመንት እየተባለ ያለበት ጊዜ፣ ኢኖቬሽን እየተባለ ባለበት ጊዜ፣ ዩዝ ሊደርሺፕ እየተባለ ባለበት ጊዜ፣ የኑሮ ውድነት በሞላበት ጊዜ ውሳኔ መወሰን ዲሲዥን ሜኪንግ የሚባለው ስኪል እንደ ወጣት ያስፈልገናል ማለት ነው። ከላይፍ ስኪሉ አንዷን ነው ማለት እንችላለን። ይሄን ካልን ዲሲዥን ሜኪንግ ማለት ምን ማለት ነው? ዲሲዥን ሜክ ማድረግ ማለት ውሳኔ መወሰን ማለት ነው። ቁርጥ አድርገን ንገረኝ ይባል የለ። ምርጫዎች አሉ፣ 2 ሊሆኑ ይችላሉ፣ ከዛ በላይ ሊሆኑ ይችላሉ። ከነዛ ምርጫዎች አወዳድሮ ሲባል ቀላሉ አይደለም፣ በኋላ እናንሰዋለን። ቀለል ያለውን ሪስክ ብዙ የሌለውን ሳይሆን ልክነቱን፣ ውጤታማነቱን ታስቦ የሚወሰን ውሳኔ ነው። የዲሲዥን ሜኪንግ እሱ ነው። ዲሲዥን ሜኪንግ ፕሮሰስ ነው። ውሳኔ ነው። ዲሲዥን ሜኪንግ ግን ውሳኔ ለመወሰን የምንሄደው ፕሮሰስ ነው። ይሄ ፕሮሰስ የያዛቸው ኮምፖነንቶች አሉት። ምን ኢንቮልቭ ያደርጋል ካላችሁኝ፣ ቱን አይደንቲፋይ ማድረግ ያስፈልጋል፣ ነገርየውን ማወቅ ያስፈልጋል። ከጀርባ ያሉ ደግሞ መረጃዎችን መሰብሰብ ያስፈልጋል። ይሄናውን በሪል ላይፍ ላይ ስናየው ዩዊልሲ ከዛ ያሉን ምርጫዎች ኢቫሉዌት ማድረግ ወይ ደግሞ ማጥናት እዛ ውስጥ ያለበት ጉዳይ ነው። ከዛ አንደኛውን መምረጥ የሚባል ኮንሰፕት አለው። ከዛ መምረጥ ብቻ ደግሞ በቂ አይደለም፣ አክሽን ደግሞ መውሰድ አለ። ከዛ ደግሞ ሪፍሌክት ማድረግ የወሰድነውን አክሽን ደግሞ ሬስፖንሲቢሊቲ መውሰድ አለ፣ ተጠያቂነት መውሰድ። ዘን ከወሰድን በኋላ ቆም ብለን ኦኬ የወሰድኩት ውሳኔ ልክ ነው ልክ አይደለም የሚለውን ማየት የሚባል ኮንሰፕት አለ ማለት ነው። እዚህ ጋር ቅድም ሜንሽን አድርጌላችኋለሁ። ስፔሻሊ እንደ ወጣቶች እንዳለንበት ቦታ ምንወስናት ጥቂት ውሳኔ ባለንበት ቦታ ቢወሰንም ምንወስናት ጥቂት ውሳኔ የብዙዎች ህይወት አፌክት የማድረግ ትልቅ ፖቴንሻል አላት። በጣም ትልቅ ፖቴንሻል አላት። እንደውም ካወቃችሁት በተርፍላይ ኢፌክት ይባላል። አንድ በተር
ነው አንድ በተርፍላይ ከምትበርበት ሌላ ቼንጅ አድርጋ ብትበር ዩኒቨርስ ላይ ትልቅ ለውጥ ታመጣለች የሚል ኮንሰፕት ነው አይደለ? በተርፍላይ ኢፌክት አለ። አንድ በተርፍላይ ያን ያህል ኢምፓክት ካመጣች እንደ አንድ ሰው ደግሞ ምን ያህል ኢምፓክት እናመጣለን የሚለው እንግዲህ ለእናንተ ተዋዋለው እና ዲስ ዴይስ ካየን የውሳኔዎቻችን ውጤት ላይ ነው ያለነው አይደለ? አሁን ሲስተም መበላሸት እንላለን፣ ያለንበት ኢኮኖሚ ወይ ደግሞ ሌላም ብትጠቅሱት ቆም ብላችሁ ዞር ብላችሁ ብታዩት ውሳኔ ነው አይደለ? ሶ ውሳኔ ብለን ስናነሳ እያንዳንዱ የህይወት እርምጃችንን ውሳኔ ስናወራ አንድ ሰው ማንን ላግባ የሚለው ውሳኔ ላይ ብቻ ማተኮር የለብንም። ቱ ሚኒማም ጠዋት በየትኛው ሊሄድ በቃ ዊ ሜክ ጃጅመንት አለ። በየትኛው በኩል ልታጠፍ፣ ስንት ሰዓት ልውጣ፣ ይሄ ሁሉ ውሳኔ ነው። ሶ ውሳኔዎቻችን ስንወስን ፕሮሰስ ያስፈልገዋል ለማለት ነው። ኢቨን ዶ እያንዳንዱ ነገር ይሄ ደብተር እያወጣን ባንጽፍም ግን ፕሮሰስ ያስፈልገዋል። ዲሲዥን ሜኪንግ ስንል ይሄኛውን ፕሮሰስ ለመግለጽ ነው። ይሄን ለማሳየት ነው። ይሄን ካልን አሁን አስቡ፣ ሪል ላይፍ ላይ አስቡ እና ጀስት ሪፍሌክት እንድታደርጉበት ሜይ ቢ ዊሊንግ የሆነ ሰው ካለ ሼር ሊያደርገን ይችላል። ግን ሪፍሌክት እንድታደርጉበት ሳትወስኑ የቀራችሁበት በኋላ ግን እንዲህ ባረግ ይሻል ነበር ያላችሁበት ሞመንት አለ ወይ? 5 ሰከንድ ልስጣችሁ፣ ሪፍሌክት አድርጉበት ለራሳችሁ። ወር ደግሞ መናገር ሀሳብ ካለው ዩካን ሼር። ወር ደግሞ ሜቢ ፈቃደኛ የሆነ እዚህ ያለ ቢነግረን እና የሆነ ውሳኔ መጣብህ ወይ ደግሞ መጣብሽ፣ ዩዥዋሊ ምን እንደምታደርጊው እንዴት ነው አድሬስ የምታደርጊው? አንድ ሰው ራንደምሊ ትልቅም ሊሆን ይችላል፣ ትንሽም ውሳኔ ሊሆን ይችላል፣ መጣ በህይወታችን። ለምሳሌ ዶክተር ነው የምትሆነው፣ ፋርማሲስት ነው የምትሆነው። እኔ ፋርማሲስት ነኝ። ዲፓርትመንት መረጣ ሆነ። እንዴት ነው ሃንድል የምታደርጉት? ሼር የሚያደርገን አለ? ኤኒዋን? ኦኬ ሶ እንደዛ ከሆነ ሌስ ሙቭ በኋላ አድሬስ እናደርገዋለን፣ ሪፍሌክት እናደርግበታለን። ኦኬ ሀሳብ ሼር የሚያደርግ ነው። ታምዬ ቤኪ ማይክ እያበራ ነው እና ሀሳብ ሪፍሌክት ኦኬ ማድረግ ቤኪ ፈልጎ ይችላል። ይቻላል። ቤኪ ይሰማል? ቤኪ ማይክህ በርቷል እና መግባት ትችላለህ። ቤኪ ይሰማል? ኦኬ እሺ፣ በስተት ሊሆን ይችላል። ታሚ ሶሪ፣ መቀጠል ትችላለህ። ችግር የለም። እሺ ግድ ልቀጥል። ሶ እዚህ ጋር ያነሳኋቸው ዲሲዥኖችን ብለን ስንረዳ እንደው ቬግ እንዳይሆንብን ዲሲዥኖችን ለመለያየት ብንከፍለው ብለን አሰብኩ እና ስንከፍለው በየቀኑ የምንወስናቸው ውሳኔዎች አሉ። ምን ልብላ፣ ምን ላጥና፣ ስንት ሰዓት ላጥና፣ የት ላጥና ምናምን የሚባሉ ማለት ነው። ከዛ ደግሞ አንዳንድ ደግሞ ህይወታችን ላይ ለሎንግ ተርም እናቅዳቸዋለሁ ያለ ለምሳሌ የኬሪየር ፓዛችን ምን ይመስላል፣ የሆነ ኢኒሽቲቭ ጆይን ላድርግ አላርግ፣ ለቀጣይ ኢምፓክት ያላቸው በዚህ ልንከፍል እንችላለን። አንዳንዱ ደግሞ ኤቲካል ዲሲዥኖች አሉብን አይደለ? እሱም አለ። ለምሳሌ ያህል የሚባል ነገር አለ፣ እውነትን ተናግሮ ከመሸበት ማደር ይባላል። ከዛ ደግሞ በውሸት ማስታረቅ የሚባልም አለ አይደለ? እሱን ከሁለቱ ዳይላማዎች
ዲሲዥን ሜክ ኤቲካል በሆኑ ኢሾች ላይ ዲሲዥን ሜክ ማድረግ የሚባል አለ። ከዛ ደግሞ እንደ ሊደርስ ደግሞ የሚጠበቅብን ዲሲዥኖች አሉ። ዴሊጌቲንግ፣ ቼንጅ ላስት ታይም ስናወራ የነበረው ስለ ቼንጅ ማኔጅመንት ያነሳ ነው በሙሉ እዚህ አፕላይ ያደርጋል። ኮንፍሊክት እንዴት ነው ሪዞልቭ የምናደርገው? ይሄ አዝ ሊደርስ የሚጠበቅብናል። ይሄ እንግዲህ የተወሰኑት ናቸው። ሶ ይሄንን ካልን ቀጥታ ወደ ቤሪየርስ ብንሄድ ጥሩ ሳይሆን አይቀርም። ሁላችንም ጥሩ ውሳኔ መወሰን ፍላጎት አለን አይደለ? ቅድም እንዳልነው ሶስት ኦፕሽን ያለን፣ አንደኛው የወሰነው ውሳኔ ልክ ነው፣ ሁለተኛው አልወሰንም ማለቴ ያ ምንም አልወሰንም፣ ሶስተኛው ደግሞ የተሳሳተ ውሳኔ ነው የወሰንነው። ከሪዞልቬት አንጻር ቅድም ከተባለው ሰው አንጻር የመጀመሪያው ቤስት ኦፕሽን ልክ መወሰን ነው። ሶ ዛሬ የምናነሳው ጉድ ዲሲዥን ሜኪንግ ነው። ውሳኔ መወሰን ብቻ በቂ አይደለም። ጀስት መወሰን ይሄ ኦነርሺፑን መውሰድ ብቻ በቂ አይደለም፣ ግን መልካም የሆነ ውሳኔ መወሰን በሚለው ኮንሰፕት ላይ ነው የምናየው እና ይህም መልካም የሆነ ውሳኔ ለመወሰን ቤሪየር የሚሆኑብን ወይ ደግሞ ቻሌንጅ የሚሆኑብን ነገሮች ምንድን ናቸው? አንድ ፊር ኦፍ ፌለር አይደለ? እዚች ጋር አንድ ነገር መጥቀስ እፈልጋለሁ። ክላስ ውስጥ ቤኪ አለ፣ አንድ ላይ የተማርነው ሐዋሳ ዩኒቨርሲቲ ክላስ ውስጥ ሁላችንም ራሳችንን ጀጅ እንድናደርግ ብዬ ነው እና አንድ ዲሲዥን አለ በየቀኑ መወሰን ያለበት ዲሲዥን። አስተማሪ ይጠይቃል አይደለ? አስተማሪ ሲጠይቅ እንዴት ነው የምናደርገው? ሪስፖንድ የምናደርገው አንዳንዱ መልሱንም እንኳን ባያውቀው ለመሞከር እጁን ያነሳል። ያ ማለት እኔ ማለት ነኝ። በቃ ዝም ብሎ ማንሳት አስተማሪ አታርፍም እስኪባል ድረስ። አንዳንዱ ደግሞ መልሱንም እያወቀ ደግሞ ቆይ እስኪ ልክ ባልሆንስ የሚል ነገር አለ እና አንደኛው ፊር ኦፍ ፌለር ነው። ይሄ ፊር ኦፍ አንኖውን አለ አይደለ? ልክ ባልሆንስ እንደዚህ ቢፈጠርስ ተብሎ የሚፈራው ነገር አለ እና በዚህ ምክንያት ብዙዎች ብዙ ነገር አጥተዋል። አንደኛው እሱ ነው እንድናውቀው ብዬ ነው። በጣም ብዙዎችን ከብዙ ነገር ወደ ኋላ ያደረገው እሱ ነው። ላስት ታይም ትዝ ካላችሁ ስለ ቼንጅ ማኔጅመንት ስናነሳ ሜይ ቢ ሬዝ አድርገነዋል ብዬ አስባለሁ። ይሄ ፊር ኦፍ አንናውን ይባላል አይደለ? ያልታወቀውን ዓለም መድፈር ይከብዳል። ባጃጅ እዚህ ሀገር ስትመጣ ምን ነበር የተባለው? ዲሲዥን ሜክ ነው አይደለ? ባጃጅ ይግዛ ወይ አይግዛ ነው። ግን ትገለበጣለች፣ 3 እግር ነው ያላት ምናምን ተብሎ ይሄን የሰማሁት ፍቃዱ ረታ የየስ ኢትዮጵያ ከሱ አፍ ነው፣ ኢምፐርሰን ላይ ሼር እያደረገ እና በቃ ትገለበጣለች ሲባል እንዲህ ሲባል የዛን ጊዜ ደፍረው ዲሲዥን ሜክ አድርገው የገዙት ተጠቀሙ። በኋላ ግን የፈሩትስ ትገለበጣለች ምናምን ብለው የፈሩት ሌት አዳፕተርስ ናቸው። ብዙ ነገር ጎሎባቸዋል ማለት ነው። ስለዚህ አንደኛው ፊር ኦፍ ፌለር ነው። ሁለተኛው ፒር ፕሬዠር ነው። ይህ ነው ይሄ ዲስ ዴይስ በጣም አክሴፕት እያደረግን ያለ ነው። ይሄ ክራውድ ፎሎ ማድረግ ይባላል አይደለም? በቃ ብዙ ሰው የሚመርጠው ምንድን ነው? ብዙ ሰው የሚፈልገው ምንድን ነው? አካባቢያችን ያለው ኢንፍሉዌንስ ያደርገናል ባይ ዲፎልት። ግን እኛ ልክ እንደ ወጣት ዲሲዥን ሜኪንግ ብለን ስናስብ ዲሲዥን ሜኪንግ እኛ መወሰን ያለብን ነገር ነው። ቅድም እንዳለው በኋላ ሪስፖንሲቢሊቲ የምንወስደው እኛው ነን ለወሰንነው ውሳኔ። ብዙ ጊዜ ግን ምን ይደረጋል ሲባል አንደኛው ሴት ባኩ ወይ ደግሞ አንደኛው ቤሪየር ብለን ያሰብነው ቻሌንጅ ብለን ያሰብነው ለዲሲዥን ሜኪንግ ፒር ፕሬዠር ነው። በቃ ጓደኞች አሉ፣ ልጁ እኮ አላሰብም። ምንድን ነው ያላሰበው? ወይ ደግሞ ኤግዛምፕል ልስጣችሁ፣ ቫኬሽን ላይ አላሰበም፣ ወይ ደግሞ ፊልም ላይ አላሰበም። ከዛ ጓደኞቹ አረ ችግር የለም እኔ ምናምን ሊባል ይችላል እና በዛ ተነሳስቶ ሙቪ ሊያይ ይችላል። በዛ መሀል ማጥናት ያለበትን አላጠናም እየተባለ ኮንሲኩዌንሶች አሉ። ፒር ፕሬዠር አንደኛው ትልቁ አፌክት ነው። ስፔሻሊ ቲኔጅ ላይ ዩኒቨርሲቲ ላይ በጣም የሚታዩ ነገሮች ቢኖሩ ፒር ፕሬዠር ነው። ይሄ በትልልቅ ገቨርንመንት ሌቭልም ያለ ይሄ ግፊት አለ። በኋላ ድሬስ እናደርጋቸዋለን። ግን ፒር ፕሬዠር አንደኛውና ዋነኛው ነው። ሌላኛው ላክ ኦፍ ኢንፎርሜሽን ነው። አንዳንድ ጊዜ
ምናቅ ይመስለናል አይደለ? እና በቃ በድፍረት እናደርገዋለን። ሶ ላክ ኦፍ ኢንፎርሜሽን፣ ክሊር አለመሆን፣ ጉዳዩን አለመረዳት። ምሳሌ ምን ልስጣችሁ? ያ ምሳሌ አንድ ህፃን ልጅ ብዬ ላንሳላችሁ በዛ ለመረዳት እንዲቀለን። ህፃን ልጅ አለ፣ እሳት ሊነካ ነው፣ ተው ተባለ። ተው ሲባል ዲሲዥን ሜክ አረገና አለቀሰ። ይሄ ያለቀሰው ግን ስላልገባው ነው፣ እሳት እንደሚያቃጥል ስላልገባው ነው። ኢንፎርሜሽኑ የለውም ማለት ነው። ልክ እንደዚሁ ላክ ኦፍ ኢንፎርሜሽን ትክክለኛ ውሳኔ እንዳንወስን ያደርገናል። ወይ ደግሞ ኢንፎርሜሽን ስንል ግልጽ ሆኖ አለመረዳት፣ ላክ ኦፍ አንደርስታንዲንግም ማለት እንችላለን። እና ውሳኔዎቻችንን ስንወስን ሌላ ጊዜ በኋላ ድረስ እናደርጋቸዋለን። ስለ ነገሩ እናውቃለን ወይ የሚለውን ነገር ማስተዋል ማሰብ ትልቅ ኢሴንሻል የሆነ ነገር ነው። ግን ላክ ኦፍ ኢንፎርሜሽን እንደ አንድ መታየት አለበት። ስንቶቻችንን ልክ ውሳኔ ሊወስን ስንል ኦኬ ይሄ ውሳኔ ኮንሲኮንሲ ምን ሊሆን ይችላል፣ ምንጩ ምንድን ነው የሚባለውን ውሳኔ ለመወሰን የምንሄደው የሚለውን እንደ ቻሌንጅ ልስጣችሁ። ሶ ሌላው በጣም ዋነኛው ነገር ኢሞሽን። ሶ ሴልስ የሚባለው ፊልድ እንግዲህ ጨዋታ ልበለው ወይ ደግሞ ስራው እዚህ ላይ ነው፣ ኢሞሽን ላይ ነው። ሰዎች ጀጅመንት የሚፈጽሙት ይሄ ሪያሊቲ ነው። ሰዎች ጀጅመንት የሚፈጽሙት ራሽናሊ ሳይሆን ኢሞሽናሊ ነው። ተረዳችሁኝ? ያለ አሜሪካን ጋት ታለንትስ ላይ ወይ ደግሞ ብሪቴን ጋት ታለንትስ ላይ ካያችሁ አብዛኞቹ የሚያሸንፉት በቃ ጥሩ ስቶሪ ያላቸው ሰዎች ናቸው አይደለ? ኢሞሽንን ኢንጌጅ እያደረጉ ስለሆነ ማለት ነው። ሶ ጉድ ዲሲዥን ሜኪንግ ብለን እያሰብን ካለን አንደኛው ቻሌንጃችን የሚሆነው ይሄ ነው። ኢሞሽን ስንል አንገር ሊሆን ይችላል። በቁጣ የተወሰነ ውሳኔ ብዙ ጊዜ ጥፋት ያመጣል። ኢሞሽናል ሆነ የምንወስናቸው ውሳኔዎች ብዙ ጊዜ ጥፋቶች ያመጣሉ። ሜይ ቢ አባቶች እናቶች ልትኖሩ ትችላላችሁ እዚህ። ልጆቻችንን እንዴት ነው የምንቀጣቸው የሚለው አንደኛው ቻሌንጅ ነው። እኛ ቤት ያለ አንድ ልምድ አለ። የሆነ ነገር ስናጠፋ ከተገኘን፣ እናቴ አሁን የሆነ ነገር ሳጠፋ ካገኘችኝ እዛው አትመታኝም። ቆይ ተብሎ ይሄ ኢሞሽን በዛ ሰዓት የተፈጠረው ንዴት እሱ ይበርዳል። ከዛ ሜቢ ከ2 ሰዓት ከ3 ሰዓት በኋላ ሊሆን ይችላል ተጠርቼ አሁን ኖርማል አንገሩ ሳይሆን በአክቹዋል ያጠፋው ጥፋት ተነግሮኝ በዛ ወይ ነበር መቀጣ የነበረው። እና ይሄ ለምን አስፈለገ ሲባል ኦኬ የዛን ጊዜ የምገረፈው ስገረፍ ግን አውት ኦፍ ኢሞሽን ዝም ብሎ ኢሞሽን በሆነ ውሳኔ አይደለም እየተወሰነ ያለው። አንዳንድ ጊዜ ዲሲዥን ሜኪንግ ብለን ስናስብ ልጅ አስተዳደግ ላይም ወርዶ መምጣት ያለበት ነገር ነው። እዚህ ጋር አባቶች እናቶች ምንሆን እዚህ ያለነው ወጣቶች ያለን አይደለ ወይ ደግሞ ከረንትሊም ያለን ሊሆን ይችላል። እና ውሳኔዎቻችንን ቤሪየር የሚሆኑት ነገሮች ኢሞሽን ናቸው። አንገር በሉት ይሄ ትዕቢት በሉት ኢሞሽኑ ስለሚገባ፣ ጭንቀት በሉት፣ ከዛ ደግሞ ሌሎችም ጀጅመንታችንን ልም ያደርጉታል። እና እሱም አንደኛው ቤሪየር ነው ማለት ነው። ሌላው ፕሮካስቲኔሽን፣ ቆይ ነገ የሚለው ኮንሰፕት ቆይ አንድ ጊዜ ትንሽ ቆይቼ እላለሁ። ለምሳሌ አስተውለን ከሆነ ሃይስኩል ላይ ስታድግ ምን እንደምትፈልገው ሲባል ቦልድሊ ይናገር ነበረ። ሃይስኩል ላይ ባይሆን ብዙ ፍሬሽ ልክ ግቢ ሲገባ ስታድግ ምን የምፈልገው እርግጠኛ አይደለሁም፣ አልወሰንኩም። ኦኬ ሰከንድ ይር ላይ ስታድግ መሆን የምፈልገው ምን ፊልድ ላይ ነው የምትሄደው፣ ኔክስት ታይም ነው ፕላን፣ አልወሰንኩም። እንዲህ እየተባለ ልንመረቅ እንችላለን። እንዲህ እየተባለ ልናገባ እንችላለን። እንዲህ እየተባለ ልንቀጥል እንችላለን። ይሄ ፕሮካስቲኔሽን ነው፣ ለነገ ማሳደር እንለዋለን። እና ይሄም አንደኛውና ትልቁ ቤሪየር ነው። ተረዳችሁኝ? ያለ አንድ ካንሰር የያዘው ሰው አሁን ይሄ ለዚህ ትልቁ ምሳሌ የሆነን ካንሰር ብለን እናንሳ። አንድ ካንሰር የያዘ ሰው ገና ትንሽ እያለ ካንሰር እንዳለበት ቢገኝ ስቴጅ 1 ላይ እያለ ቢገኝ ቆይ እስቲ ትሪትመንቱን ነገ እያለ ቢቆይ ነገ የባሰ ነው የሚሆነው። ተረዳችሁኝ? ከዛስ ነገስ ከነገ ወዲያ እያለ ቢቆይ ስቴጅ 4 ላይ ከደረሰ በኋላ መዳን የሚችልበት ስቴጅ አይደለም። መድኃኒት ቢወስድ ቢጥር ቢለፋ ምንም ማምጣት አይችልም።
ፕሮክራስቲኔሽንም ልክ እንደዚሁ ነው። እና አንዳንድ ውሳኔዎች ታይም ይፈልጋሉ። እርሊ ብቻ ታይምሊ የሆኑ ውሳኔዎች ናቸው እና እነሱ ውሳኔዎች እንግዲህ በጤናው ዘርፍ አሁን በጣም ይህ ትልቅ ነገር ነው። ሌላውም በእያንዳንዳችን ዘርፍ ማንሳት ትችላላችሁ እና አክቹዋሊ የሆነ መወሰን ይሄ ማሳደር የሚባለው ኮንሰፕት እንደ ሀገር እንደ ወጣቶችም ትልቅ ቻሌንጅ እያደረገን ያለ ነገር ይመስለኛል እኔ ፐርሰናሊ። ይሄን ካለን ቅድም እንዳልኩት ነው ኬሪየር ፓዝ ተማሪ ስንጠይቁት ቆይ ቆይ የተባለ ልክ ግራጁዌት ሲያደርግ የት መምረጥ እንዳለበት ተረዳችሁኝ ያለ ግን እርሊ ቢያውቀው ኢዳዝሚን አሁን ዲሲዥን ሜኪንግ ላይ ለዛ ነው ሁለተኛው ልክ አለመሆን ሊሆን ይችላል። ተረዳችሁኝ? ይሻላል ግን ሳይወስኑ ከመሄድ ለመሰላችሁ እዚህ ጋር የሆነ ሀሳብ ልበልና ልሂድ ከስፔሲፊክ ቱ ቅድም ባነሳው ቶፒክ ላይ አንዳንድ ጊዜ ወደፊት ምንድነው ፕላን ሲባል አኪሬት ፕላን አሁን አንደኛው ፕሮክራስቲኔሽናችን እሱ ነው አይደለ? አኪሬት ፕላን ማውጣት ያለብን ይመስለናል። ግልጽ ያለ የሆነ ፕላን ማውጣት ያለብን ይመስለናል። እሱ ነገር ዲሲዥን በጣም ያስፈልገዋል እና ከዛ ግን ሀሳቡ አይደለም። እኔ ፐርሰናሊ ማይበትን አስተያየት ነው የምነግራችሁ። ሀሳቡ ልክ መሆን አይደለም። ስለ ፊውቸር ልክ መሆን አይደለም ሀሳቡ ዳይሬክሽን መኖር ነው። ምክንያቱም ዛሬ ምንድነው የምፈልገው ስትሉኝ እኔ እንጃ ካልኳችሁ ኢንትረስቲንግ ፓዜን ምናምን አላቅም ሬዲ አይደለሁም ማለት አልወሰንኩም ማለት ነው። እሱን አልወሰንኩም ማለት የሚመጡትን እድሎች ወይ ደግሞ የሚመጡትን ተግዳሮቶች ለእድሎች እንኳን ላንሳላችሁ እና እሺ የስ ኦር ኖ ምለው በያዝኩት ዳይሬክሽን ነው። ተረዳችሁ ያለ አንደኛው እንትንም ጭምር ነው ቼንም ጭምር ነው ዲሲዥን። አንደኛው ዲሲዥን ሜክ ካላረጋችሁ ሌላኛው ዲሲዥን ባይ ዲፎልት ሜክ ማድረጋችሁ ወይ ደግሞ እዛ ላይ ዲፔንድ ያደርጋል። ቁልፍልፍልፍልፍ ያለ ነው እና ፕሮካስቲኔት ባደረግን ቁጥር አንዷን አይደለም። አሁን ለምሳሌ ኬሪየር ፓዝ ቀላል ይመስለናል አይደለ? ኬሪየር ፓዝ ያልወሰነ ሰው ምን አፌክት ያደርጋል ሲባል አካዳሚክ ፐርፎርማንሱ፣ ሶሻል ፐርፎርማንሱ፣ ኤክስትራ ካሪኩላር ያለው ፐርፎርማንስ ያ ሁሉ አፌክት ይደረጋል። ተረዳችሁኝ ያለ ግን የሆነ ዳይሬክሽን ሲኖር ኢቨን ዶ ነገ እንኳን መቀየር ብንችል የሆነ ዳይሬክሽን ሲኖር ግን በዛ ዳይሬክሽን ለመሄድ ይታጋል። እሱን እየሄደ ሜቢ አይዲያ ቼንጅ ካለ ይቀይራል። ባለፈው ቼንጅ ማኔጅመንት ያነሳነ ኮንሰፕትን ወደዚህ ማምጣት እንችላለን ማለት ነው። እሱ በጣም ኢሴንሻል ነው። ኦር ደግሞ አንዳንድ ውሳኔዎች ደግሞ መወሰን ደግሞ ካለብን ዲቴይል በእርግጥ መወሰን ደግሞ ካለብን ሪሰርች ማድረግ ሌሎችን ማማከር ቀድሞ ሲሰራ ይህ አድሬስ ጥሩ መደረግ ይችላል ማለት ነው። ከላይ ያሉት ቻሌንጆች ናቸው፣ ቤሪየሮች ናቸው። አይ ሆፕ ሁላችንም የሚያጋጥመን ነገር ነው። ከእሱ አንጻር የሆነ ፖይንት እንዳረሳ ብዬ ነው። ይሄን ካልኩኝ እንዴት ኢምፕሩቭ ማድረግ እንችላለን ወይ ደግሞ ከላይ ያሉትን እንዴት ሃንድል ማድረግ እንችላለን? አሁን የመጣልኝም ምሳሌ ልንገራችሁ። ሜቢ 5 ሰከንድ ሩል የሚባል መጽሐፍ አንብባችሁ ከሆነ ሜል ሮበንስን የጻፈችው የሲኤንኤን ዘጋቢ ናት እና 5 ሰከንድ ሩል ላይ የተጠቀመችው ማረሳው ምሳሌ አለ። ምን እያለች ነበር? የውሳኔዎችን ምን ያህል ትንንሽ ውሳኔዎች ምን ያህል ቫሊዩ እንዳላቸው ለማሳየት ነው። ቆየው እሱ ሜቢ ብዙ ጊዜ ስለሆነ ትክክለኛ ሚስ ሪፕሬዘንት ላደረገው ይችላለ። ግን አስተውላችሁ ከሆነ አንድ መንኮራኩር ወይ ደግሞ ናሳ ያን የሚያክል መንኮራኩር ለመስራት ኢንቢሊየንስ ነው የሚያወጣው ካልሳትኩኝ በቢሊየንስ ኦፍ ዶላርስ ነው የሚያወጣው እና ያ ሁሉ ከሰራ በኋላ ግን ጀስት ያ ሁሉ ስለሰራ ያ መንኮራኩር አይሄድም። ምን ያደርጋሉ? 3 2 1 ብለው ያችን ቁልፏን ቆልፈው ከዛ ቀዩን ፕረስ ሲጫኑ ነው የሚሄደው አይደለ? የሚጀምረው። ይሄ ምን ያሳየናል ሲባል ያም ያክል ኢንቨስት ይደረገበት ራሱ ዝም ብሎ አይሄድም። ይቺ ትንሽ የምትባለው አክሽን ያዛ ሁሉ ኢንቨስት ይደረግበትን ጥቅም ላይ የምታስውል ናት። ምን ትላለች እሷ? you are one decision away from your success ትላለች። አንድ ውሳኔ ነገሮቹን ይሄ ቫልዩ እንድትሰጣቸው ለማለት ነው።
እና ለምንወስናቸው ነገሮች ቫሊዩ መስጠት አለብን እና እንዴት ኢምፕሩቭ ማድረግ እንችላለን ዲሲዥን ሜኪንጋችንን የሚለው ጋር ልንገባ እንችላለን እና በጣም አስፈላጊ ነው። ገባን፣ አስፈላጊ ነው። ትንሽ ውሳኔዎቻችንም ትልቅ ቫሊዩ እንዳላቸው ገባን። ሶ እንዴት ኢምፕሩቭ እናድርግ የሚለው ላይ ስንገባ ናው አንድ ሪያሊቲ መሳት የሌለብን ነገር አለ። ሶ ዲሲዥን ሜኪንግ የሆነ ነገር እየወሰነ ያለ ሪዛልት ኮንሲኩዌንስ አለው የምንወስነው ውሳኔ። ሶ ዲሲዥን ሜኪንግ ላይ በጣም መጠቀቅ ያለብን ነገር የወሰነው ውሳኔና ኮንሲኩዌንሱ ተመጣጣኝ መሆን አይጠበቅበትም። ተረዳችሁኝ ያለ? አሁን ዲሲዥን ሜኪንግ ላይ በጣም ኮሸስ መሆን ያለብን ማለት ነው። ምን ለማለት ፈልጌ ነው? ሶ ተመሳሳይ አሁን አንድ ሰው ምሳሌ ሰጠዋል እና ጥሩ ምሳሌ ነው። እሱም ባነሳላችሁ ጥሩ ነው። ስለ ኮንሲኩዌንስ ጃጅመንት ሌላ ነገር ላይ ነው በግጥ ያነሳው እና የሆነ ጭረት ድንጋይ አንስታችሁ ያችን ጭረት ድንጋይ አንስታችሁ ጫር ብታደረጉ ሌላ ድንጋይ መሬት ላይ ያለ ድንጋይ ጫር ብታደረጉ ምንም ችግር አይመጣም። ምክንያቱም ድንጋይ ድንጋይ የጫረው ኮንሲኩዌንስ የለውም። እሱ ዲሲዥናችሁ ብዙ ኮንሲኩዌንስ የለውም። ያችኑ ድንጋይ አንስታችሁ የሆነ የተበላሸ መኪናን ጫር ብታደረጋችሁ ይሄ ልጅ ያመዋል እንዴ ይባላል። ተመሳሳይ ድንጋይ ተመሳሳይ እንቅስቃሴ ይዛችሁ ግን መንገድ ላይ ያለ መኪና ጫር ብታደረጉ ከ2000 ይጀምራል አይደለ? ቆሞ ክስ ውስጥ ይገባል። ተመሳሳይ ድንጋይ ተመሳሳይ ጭረት ይዛችሁ የፕራይም ሚኒስተራችንን መኪና ጫር ብታደረጉ የዛን ጊዜ ቅጣቱ ከፍ 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 እያለ ይሄዳል። ልክ እንደዚህ ሆኖ አንዳንድ ጊዜ የምንወስናቸው ውሳኔዎች ድርጊታቸው ሳይሆን ኮንሲኩዌንሳቸውን ማሰብ አለ። ለዛ ነው ተጠንቅቀን መወሰን ያለብን። የጠመንጃ ወይ ደግሞ የሽጉጥ ትሪገሯ በጣም ቀላል ናት አይደለ? ለመተኮስ ቀላል ናት። ይሄ አንድን ሰው በአንጣታችሁ ና ና የምትሉበት አለ አይደለ? ና ና ና ወይ ደግሞ የሆነች ነገር ጭንቅላታችን ላይ ሲበላን እንዲህ እንዲህ የምናክባት ያችኑ ሽጉጥ ላይ ስናረገው የሰው ህይወት የመግደል ፖቴንሻል አለው። ሶ ዲሲዥን ሜኪንግ ስንል አንዳንዱን ሪቨርስ ማናረጋቸዋሉ። ቀላል ውሳኔ የወሰንን ይመስላል፣ ግን ሪቨርስ ማናረጋቸዋሉ። የሽጉጥ የምታክለዋን በመንካት ሰው የገደለ እሷን ከገደለ በኋላ ባለመንካት ሰውን ማዳን አይችልም። ተረዳችሁ ያለ? ዲሲዥኖቻችን ያን ያህል ኢምፓክት ነው ያላቸው። አንደኛው ይሄ ስለሆነ ምን ማድረግ አለብን? አንደኛው ውሳኔ ከመወሰናችን በፊት ክሊርሊ ምንድነው ውሳኔ የሚለውን ነገር ማጣራት አለብን። ዶክተር ትሆናለህ፣ ፋርማሲስት፣ ሜዲሲን ታጠናለህ፣ ፋርማሲስት ታጠናለህ። ዝም ብሎ ራሽ ከማድረግ ቆይ ክሊርሊ ማግኘት። ይሄ ከሌላም አንጻር ሊሆን ይችላል። ውሳኔዎቻችን ምንድን ነው? ውሳኔዎቹ ምንድን ናቸው? የምንወስናቸው አዎ አይ ነው፣ እሺ እምቢ ነው። ምንድን ነው ውሳኔው? ምንድን ነው? ክሊርሊ ዲፋይን መደረግ አለበት። ወደ ውሳኔ መቸኮል ጥፋት ስላለው ማለት ነው። ሶ ይሄን ካልኳችሁ ከዛ ደግሞ ምንድን ነው ሲባል ኢንፎርሜሽን መሰብሰብ አለብን እንደምናደርገው ማለት ነው። ዶክተር ስንት ነው የሚከፈለው? ፋርማሲስት ስንት ነው የሚከፈለው? ኢንጂነሪንግ ላይ ቢገባ ምን ይሆናል የሚባለውን ኢንፎርሜሽኖች ሁሉ መሰብሰብ እንደዛ እንደምናደርገው ማለት ነው። እና እዚህ ጋር ሲኒየሮችን ማግኘት ሊሆን ይችላል፣ ሪሰርች ማድረግ ሊሆን ይችላል፣ ጥያቄዎችን መጠየቅ ሊሆን ይችላል። ተረዳችሁ? እና እሱን ማድረግ ሊሆን ይችላል። ብቻ ይሄን በማድረግ ኢንፎርሜሽን መሰብሰብ አለብን። እዚህ ጋር አንድ ሜንሽን ነገር ማድረግ እፈልጋለሁ። ህፃን ልጅ የህፃን ልጅ ዴቨሎፕመንት ላይ ህፃን ልጆች ቶሎ ይማራሉ ይባላል አይደለ? ለምን ሲባል ኮንስታንትሊ ይጠይቃሉ። ላይፍ ስኪል ላይ ይሄንን አንስተነዋል። አይሆን ኮንስታንትሊ ይጠይቃሉ። እነዛ ጥያቄዎቻቸው ልጅ እያሉ ማይሆን ቅድም ያልነው ስህተት አለ አይደለ? እሳት መንካት የሚባለውን ስህተት የሚሰራ ልጅ ልክ ካደገ በኋላ ካደገ ስላችሁ ብዙ አይርቅም፣ 2-3 ምናምን ከደረሰ በኋላ መጠቀቅ ይጀምራል። ሶሪ እንዲህ አባዬ ለምን እሳቱን ማልነካው ብሎ ሲጠይቅ አይ እፉ ነው ያቃጥላል ይለዋል። ኦኬ እያለ ይህን ኢንፎርሜሽን እየተቀበለ ዲሲሽን ሜኪንጉን ፎርም እያደረገ ነው። ግን ደግሞ እኛ እያደግን ስንመጣ ባለፈውም ስንል ነበረ
ብዙ ያወቅን ይመስለናል፣ እውቀት የጨረስን ይመስለናል እና መጠየቅ የሚባለውን ነገር እንዘጋለን። መጠየቅ ባቆምን ልክ ግን መማርም በዛው ልክ እያቆምን ነው ማለት ነው። እና ሁልጊዜ ለመማር ሁልጊዜ ለመጠየቅ ሬዲ መሆን ዝግጁ መሆን ዲሲዥን ሜኪንጋችን ላይ ትልቅ ኢምፓክት አለው። ሌላው ቅድም ብለነዋል፣ ኮንሲኮንሱ ምንድን ነው፣ ጥቅሙ ምንድን ነው የሚለውን ነገር ደግሞ አናላይዝ ማድረግ አሁንም በጣም ይጠቅመናል ማለት ነው። አንዳንድ ጊዜ የምንወስናቸው ውሳኔዎች ቅድም እንዳለው ኮንሲኮንሳቸው የሰፋ ስለሆነ ስለ ዲሲዥን ስናወራ በቃ ትልቅ ዲሲዥን ላይ ብዙ ፎከስ አናርግ። ኦፍኮርስ ልክ ነው፣ ግን ይሄ ማግባት፣ ስራ መቀየር እና የሚባሉ ዲሲዥኖች ሳይሆን ለአሁኑ ከትንሹ እንጀምር፣ ኮንፊደንሳችንን ቢውልድ እያደረግን እንሄድ ማለት ነው እና ከትንሽ እንጀምር እና ትንንሽ የምንወስናቸውን ውሳኔዎች ላይ ቫሊዩ ሰጥተን ኮንሽስሊ ውሳኔዎችን እንወስን ለማለት ነው። ያው ቅድም ብየዋለሁ፣ ይሄኛውን ለመማር ዝግጁ መሆን፣ ያ ሲባል ውሳኔ ከወሰንም በኋላ ዞር ብለን ከስተታችን መማር ወይ ደግሞ ልክም ከሆነ ከዛ መማር አለብን ማለት ነው። ከሌሎችም መማር አለብን ማለት ነው። የመጨረሻውና ሰባተኛው እና ዋነኛ ብዬ የማስበው ሬስፖንሲቢሊቲ መውሰድ ነው፣ ኃላፊነት መውሰድ ነው። ተረዳችሁኝ? ከኃላፊነት አንጻር አሁንም የሆነ ሰው ሲናገር የሰማሁት በጣም የገረመኝ ነገር አለ። አይደለም እኛ ይሄ እንደዚህ ውሳኔዎችን ወስነን ኃላፊነትን መውሰድ ይቅርና አልሸባሪ ይሄ እንትኖች አሉ አይደለ? አሸባሪ ቴሮሪስት ኦርጋናይዜሽን ማለት ነው። የሆነ ነገር ካፈነዳ በኋላ ሚዲያ ላይ ወጥቶ እኔ ኃላፊነት እንወስዳለሁ ይላል። ተረዳችሁኝ? አይደለም አይደለም፣ ይሄ ሌላ እኛ እርስ በምንመላለሰው ይቅርና አንድ ሀገርን ካጠቃሽ በኋላ ኃላፊነት እንወስዳለሁ ትላለች። ይሄ ኃላፊነት መውሰድ የሚባለው ነገር ትልቅ ቫሊዩ አለው። ለዛ ነው መሀል ቤት ይሄ እናን የሚለው ውሳኔ ሳንወስን ስንቀር ኃላፊነት እናንወስድም። በቃ ኧረ ምንም ክላስ ይኑር ይቅር ሲባል ይኑርም አንልም ይቅርም አንልም፣ ጸጥ። ሬስፖንሲቢሊቲውን ከኛ እናወርዳለን ማለት ነው። ስለዚህ ይሄ በጣም ኮንሽስ መያዝ አለበት። ለምን ሲባል አንዳንድ ጊዜ ውሳኔ ለመወሰን ችኩል ነን፣ ኃላፊነቱን ለመውሰድ ሬዲ አይደለንም። እንደ ሊደር፣ እንደ አዳጊ፣ እንደ ወጣትም ለምንወስናቸው ውሳኔዎች ኃላፊነትን መውሰድ ግዴታችን ነው ለማለት ነው። ይሄን ካልኩኝ እንደው ጀነራላይዝ ላድርገው ማጠቅለል አድርጌ ወደ ማጠቃለያ ልግባ እና ዲሲዥን ሜኪንግ ላይ ብዙ ሌቭሎች አሉ። የእርስ በርስ የዕለት ዕለት የምናደርገውም አለ፣ ደግሞ ሰፋ ብሎ ደግሞ አለ። ሜይ ቢ ኦርጋናይዜሽናል ሊደርሺፕ ላይ ደግሞ ስንመጣ ሰፋ ያለ ዲሲዥን ሜኪንግ አለ። ዲሲዥን ሜኪንግ ሲባል ስታርታፕ ካላችሁ ማነው ኮፋውንደር የሚሆነው፣ ምን ፕሮጀክት እንስራ፣ የትኛው ላይ ኢኒሼት እናርግ፣ ከዛ ማርኬታችን ወዴት ይሆን፣ ተረዳችሁኝ፣ ፕራይሳችን እንዴት ሴት እናርግ የሚባሉ ኮንሰፕቶች ይመጣሉ። ስራ ውስጥ ካላችሁ ኦኬ፣ እንደውም እንትን ይባላል አይደለ፣ ስራ የገባችሁበት ቀን ነው የምትወጡበትን ቀን ተዘጋጅታችሁ መግባት ያለባችሁ ይባላል። አንዳንድ ጊዜ ልክ ስራ የገባ ኢምፕሎይድ የሆነ ሰው ለመውጣት ይፈራል አይደለ፣ ኮንፈርት ዞን ስለሆነ። ስለዚህ በዛም ደግሞ ሌቭል ይታያል እና በዛ ሁኔታ ውስጥ ባለፈው የሚያነሳናቸው አንዳንድ ቱሎች አሉ፣ ግን በጣም አዲስ ነገር አይደለም፣ የምታውቁት ነገር ነው እና ሜቢ ሜትሪክሱ የምታውቁት አላቸው አይደለ፣ ፕራዮሪቲውን ለማሳየት ቶፕ አርጀንት፣ አንአርጀንት የተባባለ የሚቀመጣል እንደ ኳድራንት የሚሰራለ እና ቼክ አድርጉት። ዲሲዥን ማትሪክስ የሚባል እንደ ኳድራንት አለ። የትኛውን ነው ፕራዮሪታይዝ አድርጌ መስራት ያለብኝ? አስፈላጊ የሆነ ኢምፖርታንት የሆነ ግን አርጀንት ያልሆነ ነገር አለ። ኢምፖርታንትም አርጀንት የሚሆነ ነገር አለ። ስለዚህ ኢምፖርታንትም አርጀንት የሚሆነ ነገር ላይ ኢንቨስት ማድረግ አለብን። እሱ ብቻ አይደለም ግን there is a saying የሆነ ነገር ትዝ ብሎኝ ነው፣ ሜቢ ካገኘው ሼር ላደርጋችሁ ነው። እንደ አጋጣሚ አንድ ቡክ አለኝ፣ ሜቢ የምታውቁት ከሆነ መጽሐፉን ሰቨን ሃቢት ኦፍ ሃይሊ ኢፌክቲቭ ፒፕል የሚል አለ እና አንደኛው እና ዋነኛው ነገር
ፑት ፈርስት ቲንግስ ፈርስት የሚለው ነው አንደኛው ውጤታማ የሆኑ ስኬታማ የሆኑ ሊደሮች ሰክሰስፉል የሆኑ ሰዎች አንድ የሚያደርጉት ነገር መቅደም ያለበትን ነገር ያስቀድማሉ። ከዛ አንጻር የተነሳ አንድ ኳድራንት ነበር እና እሱ ሼር ላድርጋችሁ ብዬ ነው ቅድም ያልኳችሁ ማለት ነው። እና ፎከስ ኦን ዩር ሃይስት ፕራዮሪቲስ የሚላለ እና ሜይ ቢ እኔ ላይም ማየው አንድ ክፍተት ስለሆነ እናንተም እንድትማሩበት ብዬ ነው። ቅድም ካልኳችሁ በኳድራንት ሲሆን በህይወታችን ውስጥ የሚያጋጥሙን ወይ ደግሞ ውሳኔ መስጠት ያለብን ነገሮች ብንከፋፍላቸው አንደኛው አርጀንትም ኢምፖርታንትም ነው፣ አስፈላጊም ነው ኢምፖርታንትም ነው። ዴድላይን የደረሰበት ፕሮጀክት ብላችሁ አስቡት። ሁለተኛው አርጀንት አይደለም ግን ኢምፖርታንት ነው። ሶስተኛው ኢምፖርታንት አይደለም ግን አርጀንት ነው። ተረዳችኝ? አርጀንት በቃ አሁን ማድረግ ያለባችሁ ነው። ወይ ደግሞ የሆነ ማይነር ኢሹስ ምናምን ነገር ግን በጣም በቃ አርጀንትሊ መመለስ አለበት ግን ኢምፖርታንት አይደለም። ሌላኛው ደግሞ አራተኛው ደግሞ ኢምፖርታንትም አይደለም አርጀንትም አይደለም። ይሄን ካልኳችሁ ብዙ ጊዜ የምናስበው ምንድን ነው? ቅድም እንዳልኳችሁ ይሄ ስለ ኢፌክቲቭነስ ነው ዲሲዥን ሜኪንግ ላይም አንደኛ ኢሹ ስለሆነ ነው። እና ብዙ ጊዜ የምናስበው ምንድን ነው? ቶፕ አርጀንትም ኢምፖርታንትም በሆነ ነገር ላይ መሆን አለብን ብለን ነው የምናስበው አይደለም። ይህም ውሳኔ ስለሆነ ማለት ነው። ፑቲንግስ ፈርስት ይሁን መቅደም ያለባቸው ነገሮችን ፈርስት ማስቀመጥ አንደኛው ስለሆነ እና ቶፕ ፕራዮሪቲ የሆኑት ነገሮች እና አርጀንት የሆኑ ነገሮች ማለት ዲቴል ካየናቸው ዴር ኔሴሲቲ አለ ክራይሲስ፣ ኢመርጀንሲ ሚቲንግስ፣ ላስት ሚኒት ዴድላይንስ፣ ከዛ ደግሞ ፕሮብለምስ፣ ያልታዩ ኢቨንትስ ይላል። እንደ ኢፌክቲቭ ሰው እዛ ላይ ኢንቨስት ማድረግ ኢፌክቲቭ አያደርጋችሁም። እኔ በጣም ብዙ ቻሌንጅ ቢደረግበት እና ዲሲሽን ሜኪንግ ብለን ስናወራ ታይማችን እንዴት ነው መጠቀም ያለብንም አንደኛው የሚገባበት ነገር ነው። እንደ አንድ ኢፌክቲቭ ለመሆን እንደሚተጋ ወጣት ወይ ሰው ምን ላይ ነው ታይማችን ኢንቨስት ማድረግ ያለብን ሲባል አርጀንት ያልሆኑ ግን ኢምፖርታንት የሆኑ ቀደም ብለን ማለት ነው ፕሮአክቲቭሊ 2 ወር ከተሰጣችሁ ለአሳይመንት የሁለተኛ ወር ላይ መጨረሻ ላይ ሳይሆን ቀድመም ብሎ ኢምፖርታንት በሆኑ ጎሎች ላይ ክሪኤቲቭ ቲንኪንግ ነው የሚባሉ አለ አይደለ? እነዛ ላይ ኢንቨስት ለማድረግ ዲሳይድ ማድረግ እንደ ሊደር ኢፌክቲቭ እንድንሆን ያደርገናል። ይሄኛው አንደኛው ነው ቱል ሊጠቅመን የሚችለው አንደኛው ቱል ይሄን መጠቀም እንችላለን። ሌላው እንደው በጣም ይባላል ስማርት ጎልስ ይባላል ያለ ስፔሲፊክ፣ ሜዥረብል፣ ሪያሊስቲክ ከዛ ታይም ባውንድድ ምንለው ማለት ነው። እና እሱ መኖርም ሰምሃው ይጠቅመናል ዲሲዥን ሜክ ለማድረግ። ተረዳችኝ? ማን ነው እስቲ እስካሁን አስተውሎ የሚያውቅ ሪሰርች ሲሰራ ወይ ደግሞ ፕሮጀክት ሲጻፍ ኤግዜኪቲቭ ሰመሪ ይባላል አይደለም? ሰመራይዝ ተደርጎ ኤግዜኪቲቭ ሰመሪ ይባላል። እኔ ማይበትን አስተያየት ልንገራችሁ። ለዲሲዥን ሜኪንግ የምትጠቀመው ያሷ ናት። ዲቴል ይታያል፣ አዎ ባክግራውንድ ኢንፎርሜሽን ለማወሰን ግን ኤግዜኪቲቭ ሰመሪ ደግሞ ምንድነው ፕሮጀክቱ ዋና ተረዳችሁ ያለ ዋና የፕሮጀክቱን ወይ ደግሞ የእንትኑን ጭብጥ የያዘ ማለት ነው። እና የምናወጣቸውን ወይ ደግሞ የምንሰራቸውን ነገሮች ስፔሲፊክ ማድረግ ሜጀረብል ለውሳኔ የሚመጡት ስፔሲፊክ ሜጀረብል ማድረጋችን ለምንወስናቸው ውሳኔዎች ትልቅ ጥቅም ያመጣሉ ለማለት ነው። እና ሌላኛው ሲክስ ቲንኪንግ ሃትስ የሚባል አለ እንደ ሞዴል ነው። የቲንክ ፕሮሰስ ነው ግን ምንድነው ሀሳቡ የሚለው ከተለያየ ፐርስፔክቲቭ እዩት ነው። ከነዛ ውስጥ የተወሰነው በኢሞሽናል ፐርስፔክቲቭ ወይ ደግሞ በኢሞሽናል አንግል፣ ሎጂካል በሆነው ክሬቲቭ እና ክሪቲካል ሌሎችም አሉ። በነዛ አንግል አንድ ውሳኔ ከመወሰናችሁ በፊት በነዛ አንግሎች እዩት ለማለት ነው። ይህንን ካልን እንደ ማጠቃለያ ይህን ካልን ባለፈውም ያለው ነገር ነበረ። አሁንም ዝም ብዬ ላስታውሳችሁ እና በቃ ህይወት ውስጥ የምታያቸው ነገሮች ሁሉ የውሳኔዎች ድምር ናቸው። ትንንሽ ውሳኔዎች ተደማምረው ነው ይሄን የተፈጠረው አይደለ? ፖሊሲዎች የውሳኔዎች ድምሮች ናቸው። የጸደቁ እያንዳንዱ ሜንሽን ብታደረጉት የውሳኔዎች ድምሮች ናቸው እና
የምንወስናቸው ውሳኔ ኮንሽስሊ ነቅተን በጥንቃቄ መወሰን እንዳለብን ያሳየናል ይሄ ነገር። ይህንን ለማለት ነው የምፈልገው። ጉድ ዲሲሽን ሜኪንግ ሲባል በቃ ፋይናሊ ልክ ናችሁ ማለት ላይሆን ይችላል፣ ግን በምንወስነው ውሳኔ ግን አስተውለን መወሰን አለብን። ኤቲካል የሆነ ውሳኔ መወሰን አለብን። ኢዚ የሆነውን መርጠን ሳይሆን ትክክለኛ የሆነውን በህሊናችን ምን መርጠው ጭምር ነው። ከዛ ደግሞ ቦልድነስ ያስፈልገው። ከፐርፌክሽን በላይ እነዚህ ማተር ያደርጋሉ። ከዛ ታይምሊ ደግሞ ያስፈልጋል። አስፋልት ልሻገር አልሻገር የሚለውን ወይ ደግሞ መኪና ላይ የሄዳችሁ የሆነ ሰው ገባባችሁ ላቁም አላቁም የሚለው ራሱ ፍሬን ሊያዝ አልያዝ ራሱ የሚለው ዲሲዥን ሜኪንግ ነው አይደለ? ፕሮካስቲኔት አረጋችሁ ሰው ያመጣል ማለት ነው። ቆይ እስቲ ካላችሁ እሱም እንደዛው ጉዱለው ካላችሁ እሱም ሌላ ችግር ነው። ዩ ሃቭ ቱ ዲሳይድ መወሰን አለባችሁ፣ ወይ ማቆም ወይ መቀጠል። እዚህ ይሄ በጣም ኢሴንሻል የሆነ ነገር ነው። እሱ ለማለት ነው። ውሳኔዎቻችን ላይ በጣም አትኩረን ከሰራን ውሳኔዎቻችን ነው ህይወታችን የሚቀዳው። በሁሉም አቅጣጫ ልታዩት ትችላላችሁ። ውሳኔዎቻችን ናቸው በኋላ ትልቅ ኢምፓክት ያላቸው እና ወጣቶች ነን፣ ብዙ እርምጃ ይቀረናል እንደ ፈጣሪ ፍቃድ። ከዛ በፊት ግን ውሳኔዎቻችንን አትኩረን መወሰናችን ለቀጣይ ህይወታችን ትልቅ ኢምፓክት አለው። እሱን ለማለት ነው ፈልገው። በዚህ ልቋጭ። አመሰግናለሁ። እኔ ሀሳብ የኔ ጥያቄ ሉሲ ወደ አንቺ እሺ ታምዬ እጅግ አድርገን እናመሰግናለን። በጣም ቆንጆ የሆነ አጠር ያለች ግን በጣም ዴብዝ ያለው ነገር ነው ሼር ስታደርገን የነበረው። በጣም እጅግ አድርገን እናመሰግናለን። እኔ ፐርሰናሊ ብዙ ቴካዌዎችን ለራሴ ወስጃለሁ። አይሆፕ በዚህ ያሉ ተሳታፊዎቻችን እንደዚሁ ጥሩ ኢንሳይት ከአንተ ሼር እንዳደረጉ ተስፋ አደርጋለሁ። እንግዲህ ከመነሻ አንድ ሰው ከተናገረው አባባል ተነስተ ዘቤስት ውሳኔ የሚባለው ትክክለኛ ውሳኔ መወሰን፣ ሌላም ዘቤስት ውሳኔ የሚባለው ትክክል ያልሆነም ውሳኔ መወሰንም ሊሆን ይችላል። ነገር ግን ዘወረስት የሚባለው ውሳኔ ደግሞ ምንም አለመወሰን የሚል የተናገረውን ንግግር ሼር እያረከን ነበረ። በጣም የገረመኝ ነበረ እና ስለ ውሳኔ አስፈላጊነት ለምንድን ነው ስለ ዲሲሽን ሜኪንግ ከወጣቶች ጋር ማውራት መወያየት ያስፈለገው የሚሉትንም ሀሳቦች ሼር እያረከን ነበረ። አንደኛ ለውጦች ስላሉ ብዙ አንሰርቴን የሆኑ ብዙ ኮምፕሌክስ የሆኑ ከዛሬ ነገ ነገሮች እየተቀያየሩ እየመጡ ስላለ ውሳኔዎችን መውሰድ ያስፈልጋል ማለት ነው። ሌላው ደግሞ ብዙ ለውጦች የሚመጡት ዋይዝ ዲሲሽን የተወሰደባቸው ስለሆኑ መነጋገር አስፈላጊ ነው ማለት ነው። እንዲሁም ደግሞ መጥፎ ውሳኔዎች ፕሮግረሳችንን ዲሌ ሊያደርጉም ስለሚችሉ ስለ ዲሲሽን ሜኪንግ ማንሳት አስፈላጊ እንደሆነም ሼር እያረከን ነበረ። እንዲሁም ደግሞ ከላይፍ ስኪልም አንዱ ስለሆነ በወጣቶች መካከል እንግዲህ በደንብ ሼር መደረግ ያለበት በደንብ መወያየት ያለብን አስፈላጊ የሆነ ሀሳብ ነው ማለት ነው። እንግዲህ መልካም ውሳኔን እንዳንወስን እንደ ባሪየር የሚሆኑብን ነገሮች ምንድን ናቸው? ቻሌንጅ የሚያደርጉን ነገሮች እንዳንወስን የሚሉትንም ሀሳቦች ያነሳህልን ነበረ። አንደኛው ፊር ኦፍ ፌለር ሊሆን ይችላል። የሆነን ነገር ኮንሲኩዌንሱን ከመፍራት ሊሆን ይችላል፣ ወይ የሆነ ነገር ፌለሪቲ ሊመጣ ይችላል ብሎ ከመፍራት እዛ ነገር ላይ አለመራመድ አይነት ችግሮች ሊኖሩ ይችላሉ። እንዲሁም ደግሞ ፒር ፕሬዠርም አንዱ ፋክተር ሊሆን ይችላል። ፕሮክራስቲኔሽን ስለሱም በደንብ ሰፋ አድርገ እንዴት አድርጎ ዲሲሽናችንን አፌክት ሊያደርግ እንደሚችል እንዴት ቻሌንጅ ሊሆንብን እንደሚችልም እሱንም እያነሳህልን ነበረ። እንዲሁም ደግሞ እንዴት ነው የዲሲሽን ሜኪንግ ስኪላችንን ማሳደግ የምንችለው ኢምፕሮቭ ማድረግ የምንችለው በሚሉት ሀሳቦችም ላይ ደግሞ የመጀመሪያው ነገር ከመወሰናችን በፊት የምንወስነውን ነገር ራሽ ከማድረጋችን በፊት በደንብ አድርገን ክሊርሊ
ማየት ምን አይነት ኮንሲኩዌንስ ሊያመጣ ይችላል የሚለው ነገር በደንብ ማጤን እንዳለብን ሼር እያረከን ነበረ። እንዲሁም ደግሞ ኢንፎርሜሽኖችን መሰብሰብ ሁልጊዜ ለመማር ሊሆን ይችላል ኦር ለመጠየቅ ራሳችንን በማዘጋጀት ያለንን የዲሲሽን ሜኪንግ ስኪል ኢምፕሩቭ ማድረግ እንችላለን። እንዲሁም ደግሞ ትንንሽ የሆኑ ውሳኔዎችን መወሰንን መልመድ ያ ነገር ወደ ትልቅ ሊያመጣ ስለሚችል ወይ ወደዛ ሊመራን ስለሚችል ትናንሽ የሆኑ እንደዚህ አይነት ሀቢቶችን በደንብ በማሳደግ እንደዚሁ ኢምፕሩቭ ማድረግ እንደምንችል እየነገርከን ነበር። በስተመጨረሻም ደግሞ እንግዲህ የአብዛኞቻችን ችግር የሆነው ሪስፖንሲቢሊቲ፣ ስለ ሪስፖንሲቢሊቲም በደንብ አድርገህ ሼር እያረከን ነበረ። ሪስፖንሲቢሊቲ መውሰድ እንዳለብን ለዛ ነገር ራሳችንን ተጠያቂ አድርገን ኃላፊነት ወስደን መወሰን እንዳለብን ይህንን ነገር ራሳችንን እያለማመድን እንግዲህ ይህንን ክህሎት ማዳበር እንደምንችል እየነገርከን ነበረ። ታምዬ በድጋሚ በጣም እጅግ አድርገን እናመሰግናለን። ጥሩ የሆነ አቀራረብ፣ በጣም ጥሩ ከሆነ መልእክት ጋር ነው ይዘህልን የመጣኸው። እናመሰግናለን። ውድ ቤተሰቦቻችን እንዴት ሆናችሁ ጆይን ያደረጋችሁ ልጆች ካላችሁ እየተወያየን የምንገኝበት ርዕስ እንግዲህ ዲሲሽን ሜኪንግ ላይ ነው ወይም ደግሞ ውሳኔ አሰጣጥ ላይ ማለት ነው። ሶ እኔ እንግዲህ በጥቂቱ ለመጠቅለል ሰምራይዝ ለማድረግ ሞክሬ ነበረ እና የተነሳው ሀሳብ ላይ ኮምፕሊመንት ማድረግ የምትፈልጉት ሀሳብ ካለ፣ መጨመር የምትፈልጉት ሀሳብ ካለ እንዲሁም ደግሞ ከህይወት ተሞክሯችሁም ሊሆን ይችላል እና ካላችሁም ኤክስፒሪየንስ ካደረጋችሁትም ነገር ሼር ማድረግ ትችላላችሁ። ወይም ደግሞ ጥያቄ ካላችሁም እንደዚሁ ጥያቄያችሁንም ሼር ልታደርጉን ትችላላችሁ። አስተያየትም ሊኖር ይችላል። ኦር ደግሞ ለአሰልጣኛችንም ወርድ ኦፍ ኢንካሬጅመንትም መስጠት የምትፈልጉ ልጆች ካላችሁ እንግዲህ መድረኩ ክፍት ነው ማለት ነው። ሶ ማይካችሁን አንሚዩት እያደረጋችሁ ወይም ደግሞ በቀጥታ በድምፅ በመግባት ሀሳብ፣ አስተያየት፣ ጥያቄ ፎርዋርድ እንድታደርጉ ኢንካሬጅ ላረጋችሁ ወዳለሁ ማለት ነው። እንግዲህ ሁሌ እንደምንናገረው ይሄ ፕላትፎርም በዋናነት ሲቋቋም አንድ ሰው ብቻ ያለውን ነገር የሚያካፍልበት ሳይሆን ሁላችንም አንዳችን ከአንዳችን የምንማረው ነገር ይኖራል እና ሶ እዚህ 25 ተሳታፊዎች አካባቢ ትታዩኛላችሁ እና ሶ በቅንነት ምናልባት ከሰክሰሳችንም ብቻም ሳይሆን ሰዎች ፌል ካረግናቸውም ነገሮች ሰዎች ሊማሩ ይችላሉ እና ከፌለሪቲያችንም ሊሆን ይችላል ሼር የምናደርገው። ሶ በቅንነት ማይካችሁን አንሚዩት እያደረጋችሁ ያላችሁን ሀሳብ በቅንነት እንድታጋሩ እናበረታታለን ማለት ነው። ምናልባት እኔ ማይክ ማላይ ከሆነ በቀጥታ በድምፅ እየገባችሁ ሀሳብ መስጠት ትችላላችሁ። ቢ2ቢ አወል ኦኬ። ቤኪ እሺ፣ ማይክ እያየሁኝ ነው። ቤኪ መግባት ትችላለህ። ይሰማል ሉሲ? አዎ ይሰማል። ቀደም ሱሪ ላይ እንትን አድርጎብኝ ነው ሳነክቸው ነበርና ያለውን ሜሴጅ በብዛት ለመከታተል ሞክሬ ነበር። በጣም ጥሩ ጊዜ፣ በጣም መልካም ጊዜ ነበረ። ወንድማችን ታሜ እንደተለመደው በአስደናቂ ሁኔታ እንግዲህ መጡና በጣም ደስ የሚል እንደገና ከልኩ አንጻር የዛ አይነት ፐርሰናል ያለው ስለሆነ ከህይወቱ ነው ያጋራን እና በጣም ደስ የሚል ጊዜ ነበረ። አይ ዲሲሽን ሜኪንግ የሚባለው ነገር ወይ ደግሞ የውሳኔ ሰው መሆን በጣም ትልቅ በህይወት ውስጥ ትልቅ አስተዋጽኦ ያለው ጥቅም ያለው ነገር ነው። ምክንያቱም ለውጥ የሚመጣው እንግዲህ ከዲስከሽኑ እንደተማርነው እያንዳንዱ ነገር ኮንሲስተንትሊ የምናደርጋቸው ነገሮች ትልቅ አለት የሚሰበረው በጣም ትልቅ ጎርፍ ሳይሆን ብዙ ጊዜ ጠብታም ራሱ በጣም ብዙ ጊዜ በተደጋጋሚ ቁጥር ሊጠቅም ይችላል እና እንደዛው ነው ይህን ህይወትም የሚቀይረው ዲሲሽን ሜክ እያንዳንዳችን በእርምጃችን ላይ ወይም በቤታችን ላይ
አስተዋጽኦ ትልቅ የህይወት ዳይሬክሽን የሚይዝ እንደገና ደግሞ ያለሱ መሄድ ለብዙ ነገር የሚያጋልጥ መረን እንድንሆን የሚያደርግ ወይ ታችንን አጠግባብ እንድንመራ ማናውቀውን ህይወት ኖረን እንድናልፍ የሚያደርገን ነገር ነው እና ለኛ መጥን እንደገና ደግሞ የሚሆን መልእክት የጊዜውን የዋጀ መልእክት ትምህርት ነበር ስንማር የነበረው። በጣም ደስ ብሎኛል። ብዙዎች እንደተማሩበት አስባለሁ። ታሜን በርታ። በጣም ጨምር መጣው። በዚሁ ቀጥል። በጣም ስታስተምርም ፓወርፉል እና ይህን አብርታ ይቀጥል። እሺ ቤኪ እጅግ አድርገን እናመሰግናለን ሀሳቡ ላይ ኮምፕሊመንት ስላደረግ እንዲሁም ደግሞ ለዛሬ አሰልጣኛችንም ወርድ ኦፍ ኢንካሬጅመንት ስለሰጠህልን በጣም እጅግ አድርገን እናመሰግናለን። ሀቢባ መሐመድ ማይክ እያየሁኝ ነው፣ መግባት ይቻላል። እሺ ሉሲዬ በጣም አመሰግናለሁ። ፈርስት ኦፍ ኦል ይህንን ኢቨንት ሁልጊዜም በኮሚትመንት ሆስት እያደረግሽ ሰርቪስ ለምታደርጊን ማለት ነው። አክቹዋሊ ኦን ኦፍ እየሆንኩ ነበረ ስከታተል የነበረው፣ ግን ደግሞ ያው ከዚህ ትሬኒንግ አለማትረፍ እና ያተረፍኩትን ደግሞ ሼር አለማድረግ ንፉግነት ነው ብዬ ስላሰብኩ ነው የገባሁትኝ። አባውት ዲሲዥን ሜኪንግ በጣም ቆንጆ የሆኑ ተርኒንግ ፖይንቶችን ሲይዝ ነበር እና ፈርስት ኦፍ ኦል ቤኪ እንዳለው which is from his personal life experience በጣም ብዙ ነገሮችን ሼር እያደረገን ነበር እና በጣም ፐርሰናላይዝ እያደረኩት ነበር እኔ ራሱ ቱ ማይ ላይፍ በደንብ ኢንሳይት እንዳደረግ በጣም ሰፖርት አድርጎኛል እና ብዙ ነገሮችን አስረፍ ያለው ግን ደግሞ ሞር ቫሊዩ ቤስድ የሆኑ ዲሲዥኖችን ሜክ እንዳደርግ ፕላስ ደግሞ ኢሞሽናሊ በጣም ኢንቴሊጀንት መሆን እንዳለብኝ ነገሮችን ላይ ያለኝን ቪው በጣም እንዳስተካክል ተርኒንግ ፖይንት ሆኖኛል ማለት ነው ይሄ ትሬኒንግ እና ይሄ ዲስከሽን። ፕላስ ደግሞ which is ኮንሽስ ስትራቴጂ ላይ በጣም ፎከስ እንዳደረግ ዲሳይድ እንዳደረግ ረድቶኛል እና በጣም ስሎይንግ ዳው ነገሮች ላይ የምመለከትበትን እንዲሁም ደግሞ አንድ ነገር ለማድረግም ሆነ እዛ ነገር ውስጥ ዳይቪን ለማድረግ የሚሄድበትን ስፒድ ፐርሰናል ያውቀዋለሁ እና እዛ ላይ ግን ሞር ኮንሽስነስ እንዲኖረኝ በደንብ አንደርስታንድ አድርግ ያለሁኝ ማለት ነው። ሶ በጣም የማመሰግነው ያው ሼር ሳላደርግ ማለፍ ስላልፈለግኩኝ ነው። ኢንሻአላህ ቀጣይ ትሬኒንግ ላይ ደግሞ እንገናኛለን ብዬ አምናለሁ። እሺ ሀቢባ እኛም እጅግ አድርገን እናመሰግናለን። አንቺም እንግዲህ ሼር ያደረግሽውን ኢንሳይት እንደዚሁ ስላካፈልሽን ቴንኪዩ። ለአሰልጣኛችንም ወርድ ኦፍ ኢንካሬጅመንት ስለሰጠሽልን እጅግ አድርገን እናመሰግናለን። ሌሎቻችሁ ያላችሁን ሀሳብ ሪፍሌክት ማድረግ ትችላላችሁ። እንዲሁም ደግሞ ጥያቄም ካላችሁ ጥያቄ ፎርዋርድ ማድረግ ይቻላል ማለት ነው። ማይክ እማላይ ከሆነ በቀጥታ በድምፅ መግባት ትችላላችሁ። ምናልባት 24 ኪንግ የሚል ዩዘር ኔም ማይክ እያየሁኝ ነው፣ መግባት ይቻላል። እሺ ሰላም፣ እንዴት አመሻችሁ? የእናንተን እንትን ማዳመጥ ከጀመርኩ ጀምሮ ያው ያለው የሀሳብ አስተያየት ምናምን የሚሰጠው ፖይንት ቪዋችሁ ምናምን ደስ ይል ነበር። ቅድም ጀምሬ ተምራትንም እየሰማሁት ነበረ። እዚህ ዲሲሽን ሜኪንግ ላይ አሪፍ ፖይንቶችን እያየው ነበረ። ዝም ብዬ እንደ ሀሳብ ለመጨመር ያክል ነው ዝም ብዬ የገባሁት እንጂ ኦልሬዲ ተናግሮ ጨርሶታል። እና ምንድነው ሀሳቤ ዲሲሽን ሜኪንግ ላይ ብዙ ጊዜ ታሜ ወንድሜም እንደተናገረው አብዛኛውን ሰው ፌለሪቲን ነው የሚፈራው። ይሄን ነገር ባረግ የሆነ የሚመጣውን ኮንሲኩዌንስ ነው የሚያይ ምናምን። ያለውን የተፈጥሮን ህግ እንኳን ስናይ እያንዳንዱ ነገር በሁለት ነገር ነው ተከፍሎ ያለ። ያው ማለት ጨለማ እንዳለ ብርሃን አለ፣ ፀሐይ እንዳለ ጨረቃ አለ ምናምን። ዲሲሽን ሜኪንግ ላይም እንደዛ ነው። በቃ ናቹራሊ ጊፍትድ ነው ሰው በተፈጥሮ የራሱ የሆነ የግል ነፃነት የሚባል ነገር አለው እና ያንን ነገር በተገቢው ሁኔታ ከተጠቀመበት እና ከተፈጥሮ መማር ከቻለ ያን ያህል ዲሲሽን ሜኪንግም ነጥብ አንስተን ያን ያህል ፋርዘር ሞር የምንሄድበት አይነት ነገር አይደለም ብዬ አስባለሁ። ይሄ የግል አስተያየቴ ነው። አመሰግናለሁ። እሺ ይቅርታ ግን ስምህን ማን ልበል?
ኤልያስ እሺ ኤልያስ እናመሰግናለን። አንተም በተነሳው የመነሻ ሀሳብ ላይ ማጠናከሪያ ስላካፈልከን በጣም ቴንክ ዩ ሶ ማች። ሌሎቻችሁም ማይካችሁን አንሚት እያደረጋችሁ ወይም ደግሞ በቀጥታ በድምጽ እየገባችሁ ሀሳብ አስተያየት ወይም ጥያቄ ካላችሁ ሼር እንድታደርጉን ኢንቫይት አደርጋችኋለሁ። ምናልባት ሌት ሆናችሁ ጆይን ያደረጋችሁ ልጆች እየተነጋገርን የምንገኝበት ርዕስ ዲሲሽን ሜኪንግ ላይ ነው። ሶ እዚህ ላይ ማጠናከር የምትፈልጉት ሀሳብ ካለ ወይም ደግሞ ጥያቄ ካላችሁ ሼር ማድረግ ትችላላችሁ ማለት ነው። ማይክ ላይ ከሆነ በቀጥታ በድምጽ እየገባችሁ ሀሳብ መስጠት ትችላላችሁ። እሺ ቤኪ ማይክ እያዩሁኝ ነው፣ መግባት ትችላለህ። እሺ ሉሲ አመሰግናለሁ። ወንድሜ ታሜንም ቴንኪዩ በጣም ፕሮፋውንድ የሆነ እና ከላይፉ ጋር የተያያዘ ጥሩ ለወጣቱ የሚሆን ነገር ሼር ስላረክ ትልቅ አፕሪሺዬሽን አለኝ። እንዲሁ እሱ ብዙ ነገሮችን አንስተዋል። አክቹአሊ ሌትሊ ቢገባም ከሪፍሌክሽናችሁም እንደተረዳሁት ብዙ ወሳኝ ነገሮችን አንስተዋል። ትንሽ ብቻ እስከ ኢምፖርታንሱ አንፃር ሪፍሌክት ላርግ ብዬ ነው። ያው ኢምፖርታንስ ኦፍ ዲሲሽን ሜኪንግ ላይ ስንመጣ ፊውቸራችንን ሼፕ የሚያደርግ ነው። ኤቭሪ ዲሲሽን ቀጣይ ላይፋችንን ሼፕ ለማድረግ ትልቅ ኮንትሪቢዩሽን አለው እና ቅድም እሱም ሲያነሳ እንደነበረው ስሞል ዴይሊ ቾይስ ሜጀር ላይፍ ዲሲሽን ወዘር ሰክሲድ እንዲያደርግም ፌል እንዲያደርግም እያንዳንዷ ስሞል ዴይሊ ቾይዛችን ያለው አስተዋጽኦ በጣም ከፍተኛ ነውና ብዙ ጊዜ የምንገነዘበው ስሞል ቾይዞቻችን ስሞል ዲሲሽኖቻችን ኮሙሌቲቭ ኢፌክታቸውን ብዙ ጊዜ አናስብምና ፊውቸራችንን ሼፕ ከማድረግ አንፃር ዲሲሽን ሜኪንግ ትልቅ አስተዋጽኦ እንዳለው አስባለሁ። እና እኛ ደግሞ እንዳለመታደል እንደ አገርም ብዙ ጊዜ ዴይሊ ዲሲፕሊን ላይ ሳይሆን ሞሜንተሞች ላይ ትኩረት የማድረግ ነገር አለ። የሆኑ ጊዜ ጠብቆ አካዳሚክ ካሪኩለማችን ራሱ አሁን ከተሻሻለ አላቅም እንጂ ለፈተና እንኳን የምንዘጋጀው ፈተና ሬጅስትራል ፈተና ካወጣ በኋላ ነው። ተሯሩጠን አንድ ሳምንት ተዘጋጅተን ለኤግዛም እንቀመጠው እንጂ ፍሮም ዘ ቬሪ ፈርስት ዴይ ዲሳይድ አድርገን ዲሲፕሊንድ ሆኖ የመስራት ራስን ኮንትሮል የማድረግ ልምድ የለምና ያ ደግሞ በህይወታችን ላይ የሚያመጣው ከፍተኛ ኮንሲኩዌንስ አለ የሚለውን ማንሳት ፈልጋለሁ። ሌላኛው ዲሲሽን ቫልዩዎቻችንን እና ኢንተግሪቲያችንንም ሪፍሌክት ያደርጋል ብዬ አምናለሁ። ዲሲሽን ምንድነው ቫልዩ የምናደርገው? ኤቲካል ዲሲሽን ሜኪንግ በህይወታችን ላይ አመኔታንም ክሬዲቢሊቲንም ትረስት እና ክሬዲቢሊቲን ቢውልድ ያደርጋል እና እያንዳንዱ ዲሳይድ የምናደርገው ነገር በዙሪያችን ባሉ ሰዎች ላይ ያለን አመኔታ እንዲጨምር ክሬዲቢሊቲያችን እንዲጨምር በጣም ወሳኝ ነው እና ኤቲካል ነው ወይ ዲሳይድ የማደርገው ነገር ከኤቲክስ ጋር ኮኔክት ማድረግ ቫልዩዎቻችንና ኢንተግሪቲዎቻችንንም ስለሚያሳይ ማለት ነው። ሌሎችንም ደግሞ ኢንፍሉዌንስ ያደርጋል። ዲሲሽን ሜኪንግ ፋሚሊያችንን፣ ኮሚኒቲውን፣ ኦርጋናይዜሽኑን እያንዳንዱ ዲሳይድ የምናደርገው ነገር ባለንበት ቤተሰብ ላይ ድርጅት ላይ
ትልቅ አስተዋጽኦ አለው እና እሱንም ኪዩሪየስ እንድንሆን ሪፍሌክት ለማድረግ ነው። አት ሴም ታይም ደግሞ ዲሲሽን ሜኪንግ ክሪቲካል ቲንኪንጎችን፣ አካውንታቢሊቲ፣ ማቹሪቲን ሪኳየር ያደርጋል። ዲሲሽን በግል ህይወታችን የምንወስደው ኃላፊነት አለ። በዲሲሽን ሜኪንግ ዝም ብሎ መወሰን ሳይሆን የምንወስነውን ነገር ክሪቲካሊ ነው ወይ ቲንክ ያደረግ ነው። ከዲሳይድ ካደረግን በኋላ አካውንታቢሊቲ እንደሚከተል ተጠያቂነት እንዳለ የምንወስነው ውሳኔ ማቹሪቲ እንደሚፈልግም ማሰብ ጥሩ ነው። ምክንያቱም ጉድ ዲሲሽን ኦፍን ፖዚቲቭ አውትካም ወይም ፑር የሆነው ደግሞ ወደ ሴትባክ ሊመራን ስለሚችል ማለት ነው። እና ይህንን ማንሳት ፈልጌ ነው። ምናልባት መጨረሻ ላይ አሁን በጣም ኮንስታንት በሆነ ለውጥ ውስጥ እንዳለን ዓለም አሁን ቡካ ወርልድ ነው የሚባለው። ቮላታይል፣ አንሰርቴን፣ ኮምፕሌክስ፣ አምቢጊቲ ያለበት ዓለም ውስጥ እንደሚኖር ወጣት in a world of constant change, decision making it provides a way forward when the path isn't clear እና አሁን እንደ ድሮ የአምስት ዓመት እቅድ እየተባለ አይደለም። every 19 days በጣም ብዙ ነገር እየተለወጠ ስለሆነ ፋስት ዲሲሽን ሜኪንግ በግል ህይወታችን ውስጥ በጣም ትልቅ አስተዋጽኦ እንዳለው during a crisis each one of us calm and the decisive action can provide hope and the clarity የሚለውን መጨመር ፈልጌ ነው። thank you ሉሲ። አበዛው መሰለኝ። እሺ ቤኪ በጣም እጅግ አድርገን እናመሰግናለን። ጥሩ የሆኑ ገንቢ ሀሳቦችን አንተም ሪፍሌክት ስላደረግ በጣም ቴንክ ዩ ሶ ማች። አቤል ማይክ እያየሁኝ ነበረ፣ መግባት ትችላለህ አቤል። እሺ በጣም አመሰግናለሁ። ትሬነራችን ታምራትንም እና ሉሲ አንቺንም በጣም ማመስገን ፈልጋለሁ። በእርግጥ ትንሽ ኔትወርክም እያስወጣኝ ነበር፣ እኔም ትንሽ ሌት ሆኜ ነበር የገባሁት። የተወሰኑ መጨረሻ ላይ የነበሩ ሀሳቦችን ለመከታተል ሞክሬያለሁ እና በጣም ደስ የሚል ቶፒክ ነበረ። በጣም ደስ የሚል ዲስከሽን ነበረ እስከሰማኋቸው የነበሩት። ምናልባት ያመለጠኝ ካለ በሪከርድ እንትን አደርጋለሁ እና ታምራትንም በጣም ቴንኪው ማለት እፈልጋለሁ። ከዚህ በፊትም አንዳንዴ በሚሰጠው ስልጠና ብዙ ጊዜ በጣም ደስ ብሎኝ እከታተለዋለሁ እና ዲሲሽን ውሳኔ የሚለው በጣም ቁልፍ ነገር ነው እና ሁላችንም እንደምንረዳው እንደው ብዙ ጊዜ ምን ይባላል ሰው ህይወትን እንደ እድል አድርጎ የከሌ እድለኛ ናት፣ የከሌ እድለኛ ነው፣ ይህ ስላለው እድለኛ ነው ይባላል እና ግን ብናውቀው ህይወት ውሳኔ መሆኗን እንረዳለን እና ብዙ ዲስከስ ከተደረጉ ፖይንቶችም ተነስተን የሰው ልጅ የህይወት ምዕራፉ ያለበት ዛሬ ያለበት ማንነቱ ሙሉ ነገሩ የውሳኔ ውጤት ነው እና ምርጫ ናት። ምርጫም ያው ውሳኔ ማለት ነው እና ህይወታችን እንኳን በውሳኔ የተሞላች ናት። ኢች እንደ ኤቭሪ ዴይ ቱ ዴይ ላይፍ አክቲቪቲያችን ላይ እያንዳንዱ ቅድም ሲባል እንደነበረው ከትናንሽም ተነስተን የምንወስናቸው ውሳኔዎች ናቸው ነገ ላይ እኛን የሚሰሩንና የሚኖርን ማንነት እንዲኖረን የሚያደርጉን ማለት ነው እና ስለዚህ ነጊያችንን ለማስተካከል የዛሬ ትላልቅ ነገሮችን መጠበቅ ትተን ትላልቅ ውሳኔዎች ብቻ ህይወታችን ቻሌንጅ እንደሚያደርግ ማሰብ ትተን ጥቃቅን ነገሮችም ህይወታችን ላይ ትልቅ ለውጥ ሊያመጡ እንደሚችሉ በጣም በሰፊው ዲስከስ አድርጎልናል። ምንም የምጨምረው ነገር የለም። በጣም ቴንኪው ለማለት ነው እና እንደው ሁላችንም ሀሳብ ነው ኮመንት ሀሳብ ደጋፊ ሀሳብ ነው ያወራነው ሁላችንም። እንደው ትንሽ ለታምራት ተክሉ ትንሽ ቢጨምርበት ብዬ እንትን ያልኩት ምናልባት አውርቶት እንደሆነ አላወቅኩም፣ ትንሽ ሌት ስለሆንኩኝ ትንሽ ቢያወራበት ብዬ እንትን ያልኩት እንደ ጥያቄ። ለምሳሌ ውሳኔ ላይ እንትን ስንል
አንዳንድ ጊዜ በህይወታችን ላይ በጣም ትላልቅ የሆኑ በቀላሉ እንትን ማንላቸው ውሳኔዎች ይገጥሙናል እና በህይወታችን ላይ በጣም ከባባድ በጣም ልናጣውም አንዴ ወይም ደግሞ ካገኘነው ድጋሚ እንትን የማንላቸው አይነት ውሳኔዎች ይገጥሙናል እና ከባባድ የምንላቸው ውሳኔዎች እነዚህን ውሳኔዎች ለመወሰን የሆነ እንደ አጣብቂኝ በሆኑ ሁኔታዎች ውስጥ ለምሳሌ ሁለት የህይወት ትላልቅ ውሳኔ ቀርቦልን ሁለቱንም መወሰን የምንቸጋገርበት ጊዜ ይኖራል። ማለት አንዱን ስንወስን ያኛውንም የምናጣ ይመስል በእርግጥ አንደኛውን በመወሰናችን ራሳችንን ብዙ እንትን የምንለው ነገር ይኖራል። ግን ሌላኛው ላይ የኛ ትክክለኛ የሆነ ነገር ወይም ደግሞ የወደፊት ህይወታችን በዛኛው ላይ ሊሆን ይችል ወይ የሚል ፊር የምንለው ፍርሃት የምንለውን ነገር ይፈጥርብናል እና አንዳንዴ ሁለት ላይ የመንጠልጠል እና የማመንታት ነገሮች ይፈጠራሉ። እንደዚህ አይነት ውሳኔዎችን እንዴት በቀላሉ እንትን ማድረግ እንችላለን? ካልኩሌት አድርገን ሪስኩንም እንዴት ወደ አንድ አቅጣጫ መምጣት እንችላለን? እንደ ሁለተኛ ያው የሚገናኝ አይነት ሀሳብ ነው። ቅድም ስታነሳ ነበር እና ኢቭን የምንማረውን ትምህርት ምን መማር እንዳለብን፣ የምንሰራውን ስራ ምን መስራት እንዳለብን ውሳኔያችን ብዙ ጊዜ ከውስጣችን ጋር ከራሳችን ጋር የተገናኘ መሆን አለበት። እኛ ፓሽናችን ወይም ደግሞ ህሊናችንን እንትን እያለን ነው ውሳኔዎችን ከውስጥ ነው መሆን ያለበት እና ይህን ነገር ለምሳሌ አሁን ካለበት ከትምህርት ስርዓትና ከስራው ዓለም ጋር በምናገናኝበት ሰዓት እንደው እንደ ኤግዛምፕል ስጠቀም ብዙዎቻችን የምንማረውን ትምህርት ስንመርጥ ወይ በፓሽን ነው ወይም ደግሞ ምናልባት የስራው ዓለም አክሰስ ስላለው የስራው ዓለም ስለማያስቸግር ብለን እንዲሁ ደስ ሳይለን የምንማረው እንትን ይኖራል እና ብዙ ጊዜ ከፓሽናችን ከውስጣችን የምንወደውና የምንፈልገው ውስጣችን በጣም ደስ ብሎና ጥሩ ጎን ኖሮን የምንማረው አይነት ትምህርት ይኖራል እና ያን ነገር ደግሞ ከስራው ዓለም ጋር ለማገናኘት አንዳንድ ጊዜ በጣም የምንቸጋገርበት ሁኔታ አለ። ያ ማለት ምን ማለት ነው? እንደው አንድ ኤግዛምፕል ሳነሳ አንድ የኢንጂነሪንግ ተማሪ ኢንጂነሪንግ ሲማር ኢንጂነሪንግ መማር ምንም እንኳን የተሻለ ውጤት ኑሮት ጤና መማር ውስጡ ፓሽኑ ካልሆነ ደስ ካላሰኘው ኢንጂነሪንግ መማር በጣም ደስ ብሎት ከተማረ ያለውን የሀገሪቷን ነባራዊ ነገር በምናይበት ሰዓት ለኢንጂነሪንግ ትምህርት ያለው የስራ ቦታ ምን ያህል እንደሆነ ምን ያህል በጣም ጠባብ እንደሆነ እና ሁላችንም የምናውቀው ነገር ነው እና ይህንን በሚመለከትበት ሰዓት ምን አይነት ነገር አለ? የወሰንኩት ውሳኔ ትክክል አልነበረም ወይ? ውስጤን አድምጬ ከወሰንኩኝ ይህ ነገር ለምን እንዲሆነ የሚል አይነት ጥያቄ እንዲነሳ ያደርጋል እና ይህን ነገር ካለው ከሁኔታዎች ጋር እንዴት ባላንስ ማድረግ እንችላለን? እንዲህ አይነት ነገሮችን እስቲ ትንሽ እዚህ ላይ እንድትል ስለፈለግኩኝ ነው። እንግዲህ ብዙ ሰዓት እንትን ስላልኩኝ ይቅርታ። አመሰግናለሁ። እሺ አቤላ፣ እኛም እጅግ አድርገን እናመሰግናለን። በጣም ደስ የሚል ጥያቄ ነው ያካፈልከን። ምናልባት አቤል ባነሳው ጥያቄ ላይ ሪፍሌክት እንድታደርግ ታሚ አንተን ልጋብዝህ። እሺ ቴንኪዩ በጣም ሁላችሁም። አቤልም የተነሱ ጥያቄዎችን እንደው አድሬስ ለማድረግ ያህል አይ ቲንክ የመጀመሪያ የጠየቀኝ ጥያቄ አንዳንድ ጊዜ በህይወታችን ውስጥ ከባድ ውሳኔዎች አሉ። አንደኛውን ብንመርጥ አንደኛው ላይ ሚስ አውት ልናደርግ የምንችልበት ፍርሃቶች ያሉበት አሉ። አንደኛውን ጋር ብንመርጥ ልክ እንደዛው እሱን የጠየቀው እንዴት ነው ማድረግ ያለብን እሱን ለማለት መሰለኝ። ሁለተኛው ጥያቄ አሁን በኢንጂነሪንግ ተማሪ ነው የወሰድክልኝ። እሱን መረጠ ከፓሽን ከተለያየ ቤዝ አድርግ መርጠው፣ ግን ፓሽን ላይ ቤዝ አድርጎ መረጠ። ከዛ ከረንት ያለው ደግሞ ኢንቫይሮንመንት አለ። እሱ እንዴት ባላንስ ማድረግ እንችላለን የሚለው ጋር ይመጣል ማለት ነው። አግኝቼዋለሁ ጥያቄህን አቤል? መልካም እሺ። የመጀመሪያው ጥያቄ ያው እንግዲህ ለውሳኔ ከባድ የሆነ ነገር እኔ የምመልስልህ ከባድ ነው ነው። ግን እኔ ፐርሰናሊ እኔ ያለኝ ኤክስፒሪየንስ ምንድን ነው
አማኝ ነኝ። ስለዚህ ይሄ ጸሎት የሚባለው ኮንሰፕት እዚህ ጋር ለእኔ ይመጣልኛል እና በእሱ ብዙ መልእክቶች ብዙ መፍትሄዎችን ያገኛለሁ። ግን እንደው እንዴት መሬት ላይ ወርዶ ኦርጋናይዜሽን ላይ በተለያየ መንገድ ላይ እንዴት ከባባድ የሆኑትን ውሳኔዎችን እንወስን ሲባል አንደኛ አክሴፕት ማድረግ ያለብን ነገር አለ ዊች ኢዝ አሁን የምትመርጠው ወይ መጥፎ ነው ወይ ጥሩ ነው የሚባል አይደለም። ምርጫ አይደለም። ሁለቱም ጋር ጥሩም መጥፎም አለው። እሱን ነው ኮምፔር የሚደረገው። እንደውም አሁን ዲቴይል ላለመግባት ነው እንጂ የኮስት የሚባልም ደግሞ አለ። ይሄኛውን ለምሳሌ መልካም ላልከው ቅድም መልካምና የተወሰኑ ሁለት ውሳኔዎች አሉ አይደለ? የምታዘነብለው ወይ ደግሞ መልካም ያልከው ውሳኔ በመወሰነ ብቻ የምታወጣው ኮስት አለ ወይ ደግሞ የምታጣው ነገር አለ። ባትወስን ደግሞ የምታጣው ነገር አለ። ሶ ኮምፔር የምታደርገው ብትወስን የምታጣውን ከዛ ባትወስን ብታጣውን ከዛ ብትወስን የምታገኘውን እና ባትወስን ማታገኘውን እሱን ነው አናላይዝ የምታደርገው። ዳትስ ዋይ አሁን እንደዚህ አይነት ውሳኔዎች ብዙ ነገር ኮምፔር ማድረግ እንችላለን፣ ግን ኢትስ አባውት ቫሊዩ። እዚህ ጋር ከባባድ ውሳኔዎች ጋር ስንሄድ ቫሊዩ ማየት አለብን። ለምሳሌ አንድ ሰው 100,000 ብር የስራ ሁኔታ አለ አይደለ? ሶ በየቀኑ 100,000 ብር ይከፈልሃል፣ ግን ወንጀል ያለበት ስራ ነው። ከዛ ደግሞ ወራዊ 20,000 ብር እየተከፈለ መቀጠል የሚባል ሁለት ቢመጣልህ እነሱ ላይ አሁን ፕራዮሪቲ ቫሊዩ የምናደርጋቸው ነገሮች ደግሞ መቅደም አለባቸው ማለት ነው። እና ሁሉ ነገር እኩል ፕራዮሪታይዝ አናደርግም። ለገንዘብ ያለን ፕራዮሪቲ እና ለሞራል ያለን ፕራዮሪቲ አንድ አይደለም። ቅድም እንዳልነው ኤቲካል መሆንም ደግሞ አለበት እና እንደዚህ አይነት ውሳኔዎች ክሊር እያደረገ መሄድ ይችላለን። አንደኛ ከኤቲካል አንጻር ልክ ነው ወይ፣ ሞራሊ ልክ ነው ወይ የሚለውን እሱን ከዛ ደግሞ ካለፍን በኋላ ደግሞ ስቲል በምድር ላይ ራሱ አሁን ለምሳሌ የትምህርት፣ የስራ፣ የትዳር፣ የቤተሰብ ሊሆን ይችላል አይደለ? እነዚህን ሁሉ አደሴም ቫሊዩ አይደለም የምንሰጣቸው። ስለዚህ የምናጣው የምናገኘውን ካልኩሌት ስናደርግ በህይወታችን ውስጥ ትልቅ ቫሊዩ ያላቸው። ለምሳሌ አሁን የስራ ጉዳይ ከሆነ ምን ብዬ አስትሮናት ቢሆን ትልቅ ሪስክ ነው አይደለ? በፓሽኑ ልጁ ናሳ እያለ ኖሯል፣ ደረሰ፣ እድሜው ደረሰ፣ ካፓቢሊቲ ያለ አሁን ናሳ ትገባለህ ወይስ አትገባም ነው። ስለ ናሳ ሲያስብ ናሳ አለ አንድ ፓሽኑ ምናምን አለ፣ በአንድ በኩል ደግሞ ቤተሰብ አለ። ለምሳሌ ነው ቤተሰብ ሌላም አለ እና ገና አዲስ ልጅ በቅርብ የወለደ ነው ያለው። ስለዚህ አሁን ኮምፔር ያደርጋል። የእሱ ናሳ መሄዱ ነው ቫሊዩ የሚሰጠው ወይስ ቤት ውስጥ ሆኖ ልጁ ጋር መሆኑ ነው ቫሊዩ የሚሰጠው? ስለዚህ እኛ ፐርሰናሊ ፕራዮሪታይዝ የምናደርጋቸው የቫሊዩ ሲስተም አለን እና ቅድም እየተባለ ነበር ቫሊዩዋችን ላይ መስራት ለዚህ ነው የሚጠቅመን። ኮንቪክሽኖቻችን ምንድን ናቸው? ውሳኔዎቻችን፣ አቋማችን ምንድን ነው የሚባለው ነገር ይሄን ክሊር አውት ያደርግልናል። ሁሉንም አቋማችንንም ቼክ አድርገው የሚያልፉትን ግን ቅድም በተባለው አናላይዝ አድርገን ነው የምንወስነው ለማለት ነው። ሁለተኛው ጥያቄ ከረንት ኢንቫይሮንመንት ባተባለው እኔ ፐርሰናሊ ያለኝነት ልንገርክ። አሁን ዲስ ዴይስ በጣም ሰውን እያጠበብ ነው ማለቴ በቃ ወይ በኢንጂነሪንግ እናጠባዋለን ወይ እኔ አሁን ከኢንጂነሪንግ አንጻር ድሮ በጣም ነበር የምጠላው ሆነስትሊ ስፒኪንግ አልዋሻ። አሁን ግን በጣም ሪስፔክት ማድረገው ፊልድ ቢኖር ኢንጂነሪንግ ነው። ኢንጂነር ሁሉም ቦታ ቢኖር ብዬ ሪኮመንድ አደርጋለሁ። የጤና ባለሙያው ጋር የጤና ሲስተም ውስጥ ኢንጂነር ያስፈልገናል። ሁሉም ሴክተር ላይ ቢኖር ብዬ ሪኮመንድ አደርጋለሁ። ይሄ ሜንሽን ሳደርግ ለምንድን ነው ያልኩት ሲባል በቃ ሰውን ሊሚት ማድረግ እንፈልጋለን ወይ ደግሞ ኮመን ነው ሊሚት ማድረግ። ዲፓርትመንት ተጠይቃችሁ አታውቁም? ምንድነው ዲፓርትመንት ወይ ደግሞ ስታድግ ምንድን ነው ፈልገው ይሄንም ስትል አይ አንድ ምረጥ ይባላል። ኦኬ ልክ ነው፣ ሁሉ ቦታ መርገጥ ልክ አይደለም። ግን የሰውን ካፓሲቲ ደግሞ በአንድ ነገር ብቻ ሊሚት ማድረግ አይገባም። ምክንያቱም ሰውነታችን ውስጥ ሚሊየንስ ቢሊየንስ የሚጠጉ ሴሎች ኮኦርዲኔት እያደረጉ
የተለያዩ ሴሎች 12 የተለያየ ሲስተም አለ። ነርቨስ ሲስተም፣ ሬስፓራቶሪ ሲስተም እየተባለ እና በዛ ሁሉ ኮምፕሌክሲቲ ውስጥ ያለን አንድ ሰው መተን በኢንጂነሪንግ ስንገድበው ሪስክ ነው ማለት ነው። ለምን ነው ይሄ ሜንሽን ያደረጉት? በሳይንሱ ሶማቲክ ሴል የሚባል አለ። ልክ ህፃን ልጅ ሲረገዝ ወይ ደግሞ ሲጸነስ ዛይጎት የሚባል ይፈጠራል። ከሁለቱም ከአባትም ከእናትም ሴሎች ፎርም ሲደረጉ ማለት ነው። እና ያ ዛይጎት ውስጥ ያሉ ሴሎች ሶማቲክ ሴል እንላቸዋለን አሉ። ሶማቲክ ሴል ማለት ብዙ ነገር የመሆን ፖቴንሻል አለ። ከዚህ አንጻር እንደ አንድ ኤግዛምፕል ብዬ የምሰጥህ ዘሩን አላውቀውም፣ ግን የሆነ ዘር አለ። አይ ቲንክ የበቆሎ ዘር ነው ብቻ የሆነ ዘር አለ እና አንዷ ዘር ኢንቫይሮንመንት ጥሩ ከተመቻት በጣም እስከ ዓለምን ነው ትመግባለች። የሰማሁት እስከዛ ላይ መመገብ ፖቴንሻል አላት። አይ ቲንክ ባክቴሪያ መሰለችኝ እና ያን ያለ መመገብ ፖቴንሻል አለ። እንደዚህ ጥቃቅንም ለምናስባቸው የምናያቸው ያን ያህል ፖቴንሻል ካላቸው የሰው ልጅ ደግሞ ምን ያህል ፖቴንሻል ይኖራሉ ብሎ ማሰብ ነው እና ለእኔ እንደሱ ሪኮመንድ ማድረገው ዲሲሽኖቻችንን ሜክ ስናደርግ ለዛ ነው ቫሊዩዋችንን ማሰብ ያለብን። አንድ ኢንጂነሪንግ ሲገባ ቫሊዩን ሴት ማድረግ አለበት። ምን ማግኘት ይችላሉ የሚለውን ማወቅ አለበት እና ኢንጂነሮች በጣም ይፈልጋሉ። አሁን ጎን ለጎን ስኪል ሌላ ዲሲዥን ሊወስን ይችላል። ስኪል ሊያስፈልገው ይችላል። ጎን ለጎን ስኪሉን ሊያስኬድ ይችላል እና ከባላንስ አንጻር ሪኮመንድ ማድረገው በአንድ መገደብ የለብንም ሰውን። ኢቨን ዶ በኋላ ከተማረ በኋላ ያን ነው የመረጠው ሮል ባይመቸው ስቲል በጣም ብዙ ኦፕሽኖች አሉ፣ ስቲል ብዙ ቻንሶች አሉ። ግን እነዚህ አይነት ውሳኔዎችን ስንወስን በምን ተገፋፍተን ነው የሚለው ማሰብ አለብን። ሰዎች ብዙ ጊዜ እንድናጅባቸው ይፈልጋሉ። ስለዚህ የእነሱን ሀሳቦች ሼር ካረጉን በኋላ በእነሱ ሀሳብ ውስጥ እንድንገባ ወይ ደግሞ በእነሱ ዲሲዥን ውስጥ እንድንገባ ፒር ፕሬዥር አለ። እነዚህን ውሳኔዎች ስንወስን ዳይላማዎች ያሉባቸውን ነገር ስንወስን ዊ ሃቭ ቱ ሜክ ሹር ስለ ነገርየው ጥቅቅ ያለ እውቀት አለን፣ ባክግራውንዱ እናውቃለን፣ ምንም መደረግ ምንም እንዳጎደለ ኤቭሪ ኢንፎርሜሽን አለን። አትሊስት ውሳኔውን ለመወሰን እሱን ደግሞ መወሰን አለብን። ወስነን ግን ማይሆን ከሆነ ደግሞ ሌላ ውሳኔ ያስፈልገናል። ፍሌክሰብል ሆነን ወደ ሌላው ሽፍት የምናደርግበት ግልጽ ከሆነ የመጣልኝ እንግዲህ እንደ መልስ ይሆናል ብዬ ያሰብኩት ይሄን ነው። ሉሲ ወደ አንቺ ልመልሰው። መልሼዋለሁ ትንሽ አቤል። እሺ አመሰግናለሁ። ቴንክ ዩ። እሺ ታምዬ በጣም እጅግ አድርገን እናመሰግናለን። በተነሳው ጥያቄ ላይ ቆንጆ የሆነ ማብራሪያ ሪፍሌክት ስላደረግ በጣም ቴንኪዩ ሶ ማች። ኢንተረስቲንግ የሆነ ሴሽን ነበረ። በጣም ኢንጌጂንግ ነበረ። በጣም እናመሰግናለን ታሚ። በጣም ብዙ ኮሚትመንቶች እያሉብህ በጎ ፈቃደኛ ሆነ በመካከላችን ተገኝተ ያለህን ሀሳብ በፍቅር ስላጋራህን በጣም እናመሰግናለን። አይሆፕ በሌላ ጊዜ ደግሞ እንደዚሁ በሌላ የመነሻ ሀሳብ ላይ ተመልሰ መጥተ ያለህን ነገር እንደምታካፍለን ተስፋ አድርጋለሁ። ታምዬ በጣም እናመሰግናለን። እንዲሁም ደግሞ ሀሳብ ሼር ስታደርጉ የነበራችሁ ጥያቄም ስትጠይቁ የነበራችሁ እንዲሁም ደግሞ ቁጭ ብላችሁ በትዕግስት ስታዳምጡን የቆያችሁ የተወደዳችሁ የዩዝ ኔትወርክ ኢትዮጵያ ቤተሰቦች እናንተንም እጅግ አድርገን ልናመሰግናችሁ እንወዳለን። እንግዲህ ለዛሬ የነበረን ፕሮግራም ይህንን ይመስላል። ነገ እንግዲህ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር በሌላ የመነሻ ሀሳብ የምንገናኝ ይሆናል ማለት ነው። ለሁላችሁም መልካም አዳር እንመኛለን። ውጭ ሀገር ያላችሁ ደግሞ መልካም ቀን እንዲሆንላችሁ እየተመኘ የዛሬውን ፕሮግራም በዚሁ እናጠቃልላለን። ሰላም እደሩ።